نجاة ميديا دريم وويس الله فيكم. السلام عليكم ورحمة الله وبركاته. በድጋሚ ላይ ያላችሁ ወንድምና እህቶች የአላህ ሰላምታና እዝነቱ ይድረሳችሁ ላለው ኢንሻአላህ ተቻላችሁንም ወንድም እህቶች በአጠቃላይ ንያችንን አስተካክለን ይህንን ትልቅ ርዕስ እንድናነሳ አላህ ለወፈቀን እያመሰገንን ደርሳችን እንጀምራለን ማለት ነው። اللهم يسر لنا ولا تعسر علينا وافتح لنا فتوح العارف وامدنا بأمداد الأولياء والصالحين يا رحمن يا رحيم واقضي لنا حوائجنا عاجلا غير عاجل برحمتك منك يا ارحم الراحمين امين امين ان شاء الله ዛሬ ያዝነው ርዕስ ያው እስልምናና የፌሚኒዝም የሚለውን የሚመለከት ይሆናል። በመጀመሪያ ደረጃ ያው እስልምና ለዓለም ብርሃን የመጣ ሃይማኖት ከመሆኑ ጋር በነቢያቶችም እስከዛሬ ድረስ የነበረው ሃይማኖት አላህ Subhanahu Wa Ta'ala ራስን ለአላህ Subhanahu Wa Ta'ala ትእዛዝ ማስገዛትና አጠቃላይ ድንጋጌዎቹን መከተል እንዲሁም ደግሞ በእነዚህ ውስጥ ደግሞ የሚመሰረቱትን መሰረታዊ አምስት ነገሮች ወይም አምስት ነጥቦችን በትክክል ተከታትሎ ለሰው ልጆች ብርሃን መሆን ነው። ከነዚህ መካከል እስልምና ዶራቱል ኸምስ ብለው ወይም አምስቱ መሰረታዊ አስገዳጅ ጉዳዮች ወይም ደግሞ መቃሲዱ ሸርዓያ አልኸምሳ አምስቱ ሸርዓዊ ወይም ደግሞ የሸሪዓ ሲደነገግ ለሰው ልጅ ግብ አድርጎ የተነሳቸውን አምስት ነጥቦች ማየት እንችላለን። በዚህም ደግሞ ወንዶችንም ሆነ ሴቶችንም በአጠቃላይ ሙስሊሞችም ሆኑ ከሌሎች ያሉትን ሁሉ በአጠቃላይ ሊያስጠብቅላቸው የመጣ ሃይማኖት መሆኑ ግልጽ ነው ማለት ነው። ምክንያቱም እስልምና ልክ እንደ ፀሐይ ነው ይባላል። ፀሐይ የትኛውንም ለይታ እንደማሰጠው ብርሃን ሁሉ ለሁሉም የእውነት ብርሃን ሆኖ የሚያገለግል ነው የሚሆነው። ከነዚህ መካከል ያው ቁርአንና ሐዲስ ላይ መሰረት የተደረገባቸው አምስቱ የሸሪዓዊ ብያኔ ነጥቦች የሚባሉት የመጀመሪያው ሒፍዙ ዲን ነው፣ ሃይማኖትን መጠበቅ ነው። ይህም ደግሞ ሴቶችም ሆነ ወንዶች የሚያምኑበትን ሃይማኖት ከተለያየ ሃይማኖታቸው ላይ እምነታቸው ላይ ከሚደርስባቸው ተግዳሮቶችና ችግሮች እስልምና ሊያስጠብቅላቸው እንደመጣ የሚታይ ነው። በዚህም እስልምናን ሳይከተሉ እንኳን የአይሁድና ሌሎችም አህሉ ዚማ የሚባሉትን ነብያችን አለይሂ ሰላቱ ወሰለም እምነቶቻቸው በምንም ጣልቃ ሳይገባባቸው እንዲሁም ደግሞ እምነቶቻቸው ለውጥ እንዲደረግባቸው ጫና ሳይደረግባቸው ያስጠበቁበት ሂደት አለ ለሰው ልጆች ሁሉ በመሆኑ እዚህ ውስጥ ደግሞ ሴቶች የራሳቸው ሚናና ድርሻ እንዳላቸው ግልጽ ይሆናል ማለት። ሌላኛው ደግሞ ሒፍዙ ነፍስ ነው፣ ነፍስን መጠበቅ ይባላል። ከዚህ አንፃር ያው አካላዊ ጉዳትም ሆነ እንዲሁም ደግሞ በሚደርስባቸው ጥቃቶች ሁሉ በአጠቃላይ እስልምና ሊያስጠብቅላቸው የመጣ መሆኑን የሚገልጽ ነው። ለዚህ ደግሞ አላህ Subhanahu Wa Ta'ala በሱረቱል ኢስራ ላይ ወላ ተቅቱሉ النفس التي حرم الله الا بالحق ይላል። ነፍስን ደግሞ አላህ ክልክል ያደረጋት የሆነችን ልትገደል የማይገባትን ነፍስ አትግደሉ ብሎ ደግሞ ትእዛዝ አስተላልፏል። ለዚህም የሴቶች መብት በህይወቶቻቸው ጭምር ማለት ነው። ምክንያቱም ትልቁ የሰው ልጆች ህይወት ከፍተኛ ቦታ የሚሰጠው ስለሆነ የሰው ልጆች ህይወትን በማስጠበቅ በኩል ለሴቶችም ጭምር ለወንዶችም ተመሳሳይ የሆነ ጥበቃ የሚያደርግ ሃይማኖት ነው። ሌላኛው ደግሞ ሒፍዙል ዐቅል ነው። አስተምሮና አስተንትኖቷን ሁኔታ በአጠቃላይ አእምሮን ሊጠበቅላት የሚገባውን ጥበቃ የሚያደርስ የሆነ የሚያስጠብቅ የሆነ ሃይማኖት ነው። ከዚህ አንፃር አላህ Subhanahu Wa Ta'ala አእምሮዋ በየትኛውም መልኩ ጫና በመፍጠር በመጠጥም ሊሆን ይችላል እንዲሁም ደግሞ በተለያዩ አስካሪ ነገሮች ወይም ደግሞ አደንዛዥ ነገሮች ሊቀየርባት እንደማይገባ ይህም ሊጠበቅላት ለወንድም ለሴትም እንደሚጠበቅ የሚያሳይ የእስልምና ሃይማኖት መሰረት ነው። ሌላው ደግሞ ሒፍዙ ነስል ነው ወይም ደግሞ ዒርዷንም ዝክብሯንም ጨምሮ በአጠቃላይ ወንዶችን ሆነ ሴቶችን ከጋብቻ አንፃር እንዲሁም በተለያዩ ሁኔታዎች አንፃር ዘሮቻቸው ልጆቻቸው ተጠብቆላቸው ክብራቸው ተጠብቆ የሚሄዱበት ድንጋጌ መኖሩ ይታወቃል ማለት ነው። ከዚህ ውጪ ደግሞ ሒፍዙል ማል ነው። ያላትን ገንዘብ በውርስም ሆነ በተለያየ መልኩ ያገኘችውን እስልምና ደንግጎ ያስጠብቅላት ለመሆኑ ግልጽ ድንጋጌ ተቀምጧል። ከዚህ አንፃር አላህ Subhanahu Wa Ta'ala በተለያየ መልኩ ሴቶችን በተመለከተ ከሚገለጸው ቁርአናዊና ሐዲሳዊ ገለጻዎች መካከል አላህ Subhanahu Wa Ta'ala ምን ብሎ ነው የገለጸው? ወየዱ ዐንሁም ይስረሁም ብሎ አስቀምጧል። ይህም ደግሞ ከሴቶችም በኩል ይሆን እነርሱ ላይ የሚደርሰውን ከባድ ሸክም አላህ ሊያስወግድላቸው ነው ይላል ማለት ነው። ከዛ ወልአግላል التي كانت عليهم በእነርሱ ላይ የነበሩትን ከተለያዩ ጃሂልያ ተጽዕኖች የመነጩ ሰንሰለቶች ወይም እነሱ ውጤታማ እንዳይሆኑ ተግዳሮት ከሚያደርጋቸው ነገር ሁሉ ሊያስወግድላቸው እንደመጣ ይህም ደግሞ ከዛሬ ጀምሮ ብቻ ሳይሆን ከነብያችን አለይሂ ሰላቱ ወሰለም በፊትም
በነቢያቶች የተደነገገ ለመሆኑ ግልጽ አንቀጽ ተቀምጧል ማለት ነው። ስለዚህ ይህንን የምናየው ምንድነው ነብያችንም ሆነ እንዲሁም ደግሞ እስልምና በአጠቃላይ በትክክል ሰዎች ከተገነዘቡት የሰው ልጆችን በዚህ አይነት መልኩ ክብራቸውን እንዲሁም ደግሞ ማህበራዊ ጫናን የተለያዩ ችግሮችን ፍትህን የሚያስወግዱ ማለት ነው ወይም ፍትህ ላይ ተግዳሮት የሚሆኑ ነገሮችን በአጠቃላይ እንዳስወገደላቸው የሚታይ ነው። ከዚህ ውጭ ደግሞ ነብያችን ራሳቸው አለይሂ ሰላቱ ወሰለም ኢተቁላህ ፊ ኒሳ ብለዋል። ስለ ሴቶች አላህ እንድንፈራ ይህን ትእዛዝ አስተላልፏል ማለት ነው። ምክንያቱም ፈኢነኩም አኸዝቱሙሁነ ቢአማነቲላሂ ወስተሕለልቱም ፍሩጀሁም ቢከሊማቲላህ ብለው አስቀምጠዋል። ከዚህ አንፃር የምንረዳው ምንድነው ሴቶችን በጋብቻ አንድ ሰው ሲወስዳቸው በተለያየ ምዕራፍና ማዕረግ ላይ የሚያልፉ ሆኑ የመጀመሪያ ለአባቷ ሴት ልጅ የነበረች ብትሆን ቀጥሎ ደግሞ በጋብቻ ደግሞ በአላህ ሱብሓነሁ ወተዓላ አማና ነው እነርሱ ጋብቻ ራሱ የሚገቡት የሚል በሁለቱ ፈቃደኝነትና ፍላጎት ብቻ ሳይሆን ጉዳዩን ከአላህ ሱብሓነሁ ወተዓላ ጋር በማገናኘት መብቷን የአላህ አማና እንደሆነች በሚገልጽ ሁኔታ ተቀምጧል ማለት ነው። ስለዚህ ወስተህለልቱም ፍሩጀሁነ ቢከሊማቲላህ ሁለታችሁ ተስማምታችሁና ጋብቻ ፈጽመው ብቻ ሳይሆን በአላህ ሱብሓነሁ ወተዓላ ባዘዘው መልኩ በዛ ሸሪዓና ድንጋጌ መሰረት ለግንኙነት ራሱ ፈቃደኝነት ወይም ደግሞ ሁለቱም መካከል ያለውን የሐላልነት የተቀመጠው ከአላህ ሱብሓነሁ ወተዓላ ንግግር አንፃር ወይም ከሊማ አንፃር እንዲሁም ደግሞ ከእሷን ደግሞ ከቤቷ ራሱ የሄደችው ከሌላዋ የአላህ ሱብሓነሁ ወተዓላ አማና በመሆን እንደሆነ ያስቀምጣል ማለት ነው። ስለዚህ እነዚህን ከተመለከትን ሴቶች ላይ በተለይ ማንነታቸው በሚገለጽበት ሰዓት የአላህ ሱብሓነሁ ወተዓላ አማና እንደሆኑና እንዲሁም ደግሞ ያንን ወንዶች ያገኙትን ሐቅ በተለያየ ጉዳይ ከነርሱ ጋር ማህበራዊ ግንኙነቶቻቸው የጋብቻ ትስስሮቻቸውን ጭምር ማለት ነው የአላህ ሱብሓነሁ ወተዓላ አማና እንደሆኑ ግልጽ የተቀመጠበት ሂደት አለ ማለት ነው። ከዚህ አንፃር ቅድም ያየናቸውን 5 ነጥቦች ውጭ ማለት ነው ሌሎች ደግሞ ሸሪዓዊ በሆነ መልኩ ድንጋጌዎች መጥተዋል። ወዓሽሩሁነ ቢልማዕሩፍ ይላል። ይህም ደግሞ ሴቶች ጋር በምትኗኗሩ ጊዜ በምትገናኙ ጊዜ በመልካም የሆነ ግንኙነት እንዲኖረን በትእዛዝ መልኩ በወህይ የወረደ ለመሆኑ ምን ያክል ክብር ለሴቶች እንደሰጠ የሚያሳይ ነው ማለት ነው። ከዚህም አንፃር ወንዶችና ሴቶች የራሳቸው መስተጋብር በወንዶች ላይ ጫና ሆኖ የመጣው ወንዶችን በሚመለከት ትእዛዝ የመጣው አያ ሴቶችም በመልካም አያያዝ እንድንይዝ በዚህም ደግሞ ከአነጋገርም አኳያ ይሁን እንዲሁም ደግሞ እነርሱ ደግሞ ስሜቶቻቸውን ከመጠበቅም አኳያ ጉዳትና ስነልቦናዊ ጫና እንዳይኖርባቸው ፍትሃዊ የሆነ አኗኗር እንዲኖር በወንዶች ላይ ግዴታ የሆነበት ገለጻ ነው። ሌላው ደግሞ በተለያዩ ዘገባዎች ላይ ፊማ ረዋሁ አቡ ዳውድ ወትርሚዚ አቡ ዳውድ እና እንዲሁም ትርሚዚ በዘገቡት ሐዲሶች ላይ ኢነመ ኒሳኡ ሸቃኢቁ ሪጃል ሴቶች ማለት ያው የወንዶች አቻ እንደሆኑ በሚያስቀምጥ መልኩ ወንድና ሴትነትን የአላህ ሱብሓነሁ ወተዓላ ተፈጥሮዎች መሆናቸው በሌሎች የቁርአን አንቀጾች ላይ ሁለቱንም በተለያየ መልኩ አላህ የፈጠራቸው ለመሆኑ ከሚገለጸው ጋር አብረና አያይዘን ስናየው ሴቶች የወንዶች ክፋይ እንደሆኑ ወይም አቻ በሚመስል መልኩ የተገለጸበት እንዳለ እንመለከታለን ማለት። ከዚህ አንፃር ደግሞ ቡኻሪና ሙስሊም ላይ በተዘገበው ሐዲስ ኢስተውሱ ቢኒሳኢ ኸይረን ነብያችን አለይሂ ሰላቱ ወሰለም ለሴቶች መልካም እንድናደርግ በዚህ ጉዳይ ላይ አደራ ብለው እርስ በርስ ደግሞ እንድንመካከርበት ማህበራዊ ይዘቶቻቸው እንዲጠበቁ በተለይ ሐጀተል ወዳዕ ላይ ያስተላለፉ ከመሆኑ አኳያ የሴቶች ህብረትና እንዲሁም የሴቶችን ጥንካሬ የሴቶችን ስብስብ የሴቶችን ጀማዓ የነሱን ሁሉ በአጠቃላይ የሚያስጠብቅ የሆነ ነብያዊ ቃል ነው ማለት ነው። ስለዚህ አደራ በሚል ሴቶች ምን ያክል ቦታ እንደተሰጣቸው በእስልምና የሚያረጋግጥ ነው። አንፃር ደግሞ ነብያችን አለይሂ ሰላቱ ወሰለም ከአላህና ከመልእክተኛው በኋላ ማን ነው ሐቅ ያለበት የሚለውን በሚገልጹበት ጊዜ ፊማ ረዋሁ አልቡኻሪ ወሙስሊም ምን ብለዋል? ኡሙከ ቃለ ثم من ከዛ ከእናት ቀጥሎስ ብሎ ሲላቸው ኡሙከ አሁንም እናትህ ቃለ ثم من ከዛ ቀጥሎ ሲላቸው ኡሙከ በሚል ነብያችን አለይሂ ሰላቱ ወሰለም እናታቸውን እንዲያገለግሉ ለእናቶቻቸው ታዛዥ እንዲሆኑ ከአላህ ሱብሓነሁ ወተዓላና ከመልእክተኛው ግዴታ ከማሟላት ውጪ ደግሞ ለሴቶች እናት ለሚባሉት ማለት ነው ቦታ እንዲሰጥ 3 ጊዜ አጽንኦት በሰጠ መልኩ የሚያረጋግጥ የሆነ አስተቀምጧል ማለት ነው። ስለዚህ እስልምና አሁን ላይ ከደረሰበት የሰው ልጅ ከደረሰበት ስልጣኔ በፊት ማለት ነው የተለያዩ ማህበራዊ ጫናዎቻቸውን ውድቅ ሊያደርግላቸው የመጣ ሃይማኖት ለመሆኑ ያስጠበቀላቸው መብት እንዳለ አገላለጾች ራሱ ከነብያችንም ሆነ እንዲሁም ቁርአን ላይ ያገኘነው ልክ እንደ ብርጭቆ እንክብካቤ እንደሚገባቸው ከዛ ውጪ ደግሞ ባለው ሂደት እስልምና ጫናዎቻቸው ማህበራዊ ጫናዎቻቸውን በተለይ በጃሂልያ ዘመን የነበረውን ውድቅ አድርጎ የመጣ አሁን ላይ ዘመን ላይ ከመኖሩ ስልጣኔ ያለ ተብሎ ማህበራዊ አደረጃጀቶች ከመፈጠራቸው በፊት የነበረ ለመሆኑ ግልጽ ማስረጃ ይሆናል ማለት ነው። ከነዚህ ውጪ ደግሞ የሴት ልጆች በተነሳ ቁጥር ምናልባት አንዳንድ ሰዎች የሚያነሱት ፌሚኒዝምን
የሚያዩበት 5 ምዕራፎች ይኖራሉ። ምናልባት በዝርዝር ሌሎች ወንድሞች የሚገልጹት ሆኖ ስለ ፌሚኒዝም በሚነሳበት ሰዓት ይኸው አኒስውያ ተብለው የሚጠራው ማለት ነው 5 መሰረቶች አሉት። በተለይ ዋና ደግሞ በጾታዎች መካከል መበዳደል፣ ማህበራዊ እንዲሁም ደግሞ ግላዊ ችግሮችን እንዲሁም ፖለቲካዊ ችግሮችን እነዚህን ሁሉ በአጠቃላይ በሚዳስስ መልኩ የተቀመጠ እንቅስቃሴ ነው። በተለይ የሆነ ዘመን ላይ የሚመጡ አስተሳሰቦች አሉ። አልጋዝ ወልፊክሪ ብለው ሀሳባዊ የሆኑ ዘመቻዎች ከምዕራባዊ የሚሆን ከተለያየ ቦታዎች ይመጡና የተለያዩ ዓለም ላይ በማጥለቅለቅ ሀሳቡ ልክ እስልምና ያላስተናገደው በሚመስል መልኩ የማህበራዊ የፖለቲካም እንዲሁም ደግሞ የሚዲያ ሽፋን ሲደረግለት የሚታይበት አንዱ ስርዓት ነው። የተለያዩ ክፍሎች አሉት። ወላኪን ግን ከነዚህ እንቅስቃሴዎች ውስጥ በዋናነት የሚጠቅሰው ምንድነው? አልሙሳዋቱ በይነል ጂንሰይን በወንድና በሴቶች መካከል ኢኳሊቲ የሚባለውን የሚያወሳ ነው የሚሆነው። ስለዚህ ስለ ኢኳሊቲ ሲወራ እስልምና እንደውም በጣም በሚገርም ሁኔታ ንብረትን በተመለከተ ማለት ነው የተለያዩ የቁርአን አንቀጾች ላይ የተቀመጣለ ስለ አያቱል ከላላ ተብሎ ስለሚጠራው ብዙ ማስረጃዎችን ማንሳት ይቻላል። ሴቶች ምን ያክል ድርሻ እስልምና እንደሰጣቸው በውርስ ጉዳይ ላይ የተቀመጠ አለ ማለት ነው። የስተፍቱ ነገር ብሎ አላህ Subhanahu Wa Ta'ala ባወረዱ ላይ ይጠይቀዋል ፈትዋ በሚል ማለት ነው። ምን ብለዋል በዚህ ሁኔታ ላይ? አልከላላ ማለት ምን ማለት ነው? አባትም ልጅም የሌለው ወራሽ ላይ ማለትም አባትም ልጅም የሌለው ከሆነ ስለርሱ ሲጠይቁ ምላሹ ምንድነው በሚለው ጉዳይ ላይ ከሞተና ሰውየው ልጅ ሳይኖረው ከሞተ እና እህት ካላት የትቶ ንብረት ላይ እዛ ላይ ምን ይሆናል ማለት ነው? ግማሹ ለርሷ የሚቀርብላት ለመሆኑ በዝርዝር የተቀመጠ ነው። ስለዚህ ወለው እኽቱን ፈለሃ ኒስፉ ማ ተረከ ለሷ ብቻ እንደሚገባት ንብረቱን መውረስ እንደምችል ያስቀመጠበት አንደኛ ሂደት አለ ማለት ነው። ከዚህ ውጭ ደግሞ ከወንዶች የበለጠ ሴቶች ራሱ ከፍተኛ የውርስ ድርሻ ያለው ለመሆኑ እስልምና ላይ ይረጋግጣል። በተለይ አንዳንድ የቁርአን አያቶችን በመውሰድ ለሴቶች ያላቸውን ድርሻ በዛ ልክ ብቻ እንደተቀመጠ አድርጎ በጠባብ እይታና እውቀት የሱን ያረዳድና የግንዛቤ ችግር የእስላምና አጠቃላይ ያለው አስመስሎ ለማቅረብ የሚሞከርበትም ሂደት አለ። ይህም ደግሞ ስህተት ነው። ለምንድን ከነዚህ ውጭ ማለት ነው ሴቶች ራሱ ከወንዶች የበለጠ የውርስ ድርሻ የሚኖራት ሂደት አለ። በዚህም ለምሳሌ ሞተችው ሴት ይቀመጥና መጨረሻ ላይ ምን አይነት ግንዛቤ ይኖረዋል? 2/3 ንብረት የምትወስድበት ይህም ደግሞ ከወንዶቹ በላይ የሚወስድ የሆነ ንብረት የሚቀመጥበት አለ ማለት ነው። ይህም የሞተችው ሴት ምናልባት 2 ወንዶች ልጆች ካሏት ባልና እናት ያላት ከሆነች ከዛ በኋላ ባል የሚወርሰው ድርሻ ይኖረዋል፣ እናት የምትወርሰው ድርሻ ይኖራታል። ለአባትም ደግሞ የሚኖረው ድርሻ ይቀመጥና ከሁለቱ ወንዶች ልጆች የተወሰነ ድርሻዎች ከተወሰደ በኋላ በሁለቱ ወንዶች ልጆች ቦታ ላይ 2 ሴቶች ካሉ ያንን ይሸፍናሉ ማለት ነው። ከዚህ አንፃር 2/3 ድርሻ ከወንድ የበለጠም የምትወስድበት ጉዳይ አለ። ስለዚህ ውርስና ንብረትን በተመለከተ በ3 መልኩ በጥቅሉ ማየት ይቻላል። የመጀመሪያው ከወንዶቹ ጋር እኩል ሆና የምትወስድበት አለ። ሁለተኛው ወንዶች እንኳን ቢኖሩ ሴቶች ደግሞ የበለጠ ድርሻ የሚወስዱበት የንብረት አወራረስ ሂደት አለ። ያው ሸሪዓ ፍርድ ቤት የበለጠ የሚታወቀው ጉዳይ ስለሆነ ማለት ነው። ስለዚህ ከዚህ አንፃር ምንድነው ሴቶች በተለያየ መልኩ ከወንዶች የበለጠ ድርሻ የሚኖራቸው ሁኔታዎች አሉ። አንዳንዶቹ በብዙ እስከ 4 ደረጃ እና ሂደቶች መካከል ይጠቅሷቸዋል ማለት ነው። ስለዚህ በተለያየ ሁኔታና ቦታዎች ላይ በተለይ ወንዶችን ራሱ ውርስ በማይኖራቸው ሂደት ላይ ሴቶች የበለጠ ቦታ ተሰጥቷቸው የሚያገኙበትም ነገር እንዳለ ይታያል ማለት ነው። ከዚህ አንፃር ሴትን ከልጅነቷ አንፃር እንዲሁም ደግሞ ከእህትነቷ አንፃር ከሚስትነቷ አንፃር በእናትነቷ ደረጃም በዚህ መልኩ ለወንዶች አደራ ስትባል በእናትነት ደረጃ ያለውን እስከ ጀነት ደረጃ የሚደርስ የሆነ ቦታ እንዳለት ተገልጿል። ከዚህ ውጭ ደግሞ በልጅነትን ባለችበት ሂደት ደግሞ እርሷን ደግሞ በጋብቻ ትስስር በሚደረግበት ሰዓት ወንድና ሴቶች ያላቸው ግንኙነት በአላህ Subhanahu Wa Ta'ala ሸሪዓ መሰረት የተደነገገ ሆኖ ከቤቶቻቸው የወጡት ደግሞ በወንዶቹ ፍላጎትና ለጋብቻ በሚል ማህበራዊ እይታ ብቻ ሳይሆን የአላህ አማናን ተወስዶ ከቤቶቻቸው እንደሄዱ በአላህ አማና ስር እንዳሉ ተቀምጧል። ሌላው ደግሞ ልክ እንደ ብርጭቆ እንክብካቤ ሊደረግላቸው እንደሚገባ ስስ የሆኑና ስሜቶቻቸው የሚጠበቅላቸው ደግሞ ተገልጿል ማለት ነው። ስለዚህ ከእኩልነት ከሚሉት ጀርባ ራሱ ሴቶችን የበለጠ ቦታ የሚሰጥባቸው ቦታዎች እንዳሉ በእስልምና የተቀመጠ ነው ማለት ነው። ስለዚህ ፌሚኒዝምን የተሻለ አድርጎ የሚመለከት እይታ እስልምና እነዚህ ማህበራዊ ጉዳዮችን ከመጀመሪያውም ተግዳሮቶቻቸውና አግላሎቿን ውድቅ ለማድረግ የመጣ ሃይማኖት ከመሆኑ ጋር ፍጹም የሆነ ለሴቶች ጥብቅና የሚቆም ወንዶችም እንደዛው ለሰው ልጅ በአጠቃላይ መጀመሪያ እንደተነሳው የሚያሳይ ነው ማለት። ሌላኛው ደግሞ የወንዶችን የበላይነትን ስርዓት ለመገርሰስ የሚል አዲስ የሆኑ አደረጃጀቶችና ችግሮችን ነቅሰው አውጥተው የሚሄዱበት አለ። የቻሌንጂንግ
ፓትሪያርኪ ይላል ማለት ነው። ይሄ ደግሞ ተፍኪኩ ኒዛም አልአበዊ ወይም ደግሞ የወንዶችን የበላይነት ስርዓት እሱን ቻሌንጅ ማድረግ መሞገት የሚል ነገር ነው ያመጡት። ምክንያቱም ለወንዶች ነው አብዛኛው ነገር የተገነባው ለአባትነት ስርዓት ለወንዶች ፓትሪያርኪ የሆነ ነው በሚል የሚገልጽበት የፌሚኒዝም አንዱ እይታ አለ። ነገር ግን ይህን እይታ አላህ ሱብሓነሁ ወተዓላ በቁርአን ላይ ቅድም ባነበብኩላችሁ የቁርአን አንቀጽ ላይ ውድቅ ያደረገበት ሂደት ስላለ ለወንዶች ብቻ ሳይሆን የሴቶችን ከአላህ ሱብሓነሁ ወተዓላ አማና ጋር በማያያዝ የተቀመጡ ነብያዊ ሐዲሳዊ ገለጻዎችን ጭምር ስናይ ይህ ፌሚኒዝም አሁን በመምጣት የሚያቀነቅነው አይዲያና ሐሳብ በአጠቃላይ እስልምና ላይ ቀድሞ የነበረ በመሆኑ ስልጣኔዎችና እንደዚህ አይነት አደረጃጀቶች ከመኖራቸው በፊት እስልምና ጥብቅና የቆመለት ለመሆኑ ግልጽ ማሳያ ስለሆነ በተለይ እስልምናን ባረዳድ ችግር ምክንያት ወይም ደግሞ አንዳንድ አንቀጾችን በማውጣት የሚገለጹ ገለጻዎች በአጠቃላይ ሴቶች ላይ ጫና የፈጠሩ በሚመስል መልኩ ተርዊጅ የሚደረገው ወይም ደግሞ ይሄ ልክ ያሳሰብ ኮሎኒያሊዝም ተብሎ በአንዳንድ ሁኔታዎች የሚገለጸው ሐሳብ እስልምና ቀድሞ የፈታው ለመሆኑ ያ ደግሞ እስልምናን የማይመለከት ጉዳይ ለመሆኑ እስልምና ደግሞ በአዋቂዎች ችግርና በአንዳንድ ግንዛቤ ሰዎች ችግር የማይገለጽ በዛ ያልታጠረ ለመሆኑ ግልጽ ማሳያ ነው ማለት ነው። ስለዚህ ይሄኛውን ፓትሪያርኪ ተብሎ የተገለጸውን የወንዶችን የበላይነት ስርዓት የሚለውን ነገር ፌሚኒዝም በዋናነት መሰረት አድርጎ ቢነሳበትም በእርግጥ ፌሚኒዝም ሲነሳ ከሌሎች ሃይማኖቶችም ጭምርን በሚመለከት ሁኔታ ነው። ነገር ግን እስልምናን በዚህ አይነት መልኩ በኔጌቲቭ እይታ የሚታየው እይታ የእውቀትና የግንዛቤ ችግር ነው። በተለይ ሙስሊም ሴቶች ደግሞ በዚህ አይነት አስተሳሰቦች በተለያየ መልኩ ያልተጠበቀላቸው መብቶች እስልምና እንዳላረጋገጠላቸው በሚመስል መልኩ የሚሰማቸውን ነገር ያን በእውቀት እስልምናን በማወቅ ሊፈቱት የሚችሉ ጉዳይ ለመሆኑ ግልጽ ነው ማለት ነው። በተለይ በተለያዩ ጫናዎችና ችግሮች በተነሱ ሰዓት ለሴቶች ጥብቅና ባልቆሙበት በተለይ ሲቪላይዜሽን አሁን አለን በሚሉ አንዳንድ አገራቶች ጭምር ማለት ነው በዛ ባልታየበት ሂደት ነገር ግን በኋላ ላይ በአሁኑ ሰዓት ለሴቶች ችግር እና ጥብቅና ቆማለሁ በሚል ይህንን ዘመናዊ ስርዓቶቹን ተከትሎ የመጡበት አስተያየት እስልምናን የማይመለከት ለመሆኑ ግልጽ ትርጓሜ እየሰጠ እየሄደ እንደሆነ እንድንገነዘብ ነው። ሌላኛው ደግሞ የራስን እድል በራስ መወሰን አውቶኖሚ የሚባለውን ጉዳይ ተቅሪሩል መሲር ወልጀሰድ የሚባለው ማለት ነው። ይህም ደግሞ ሴቶች ሆነ በአጠቃላይ ስለራሳቸው ህይወት ስለራሳቸው ሙያ አጠቃላይ የሚገልጹበት ነው። ይህም በጋብቻ እንኳን ስርዓት ሴቶች ራሳቸው ደስተኛና ፍላጎት ከሌላቸው አስገድዶ የነሱን የጋብቻ ሂደት መፈጸም እንደማይቻል የተቀመጠበት አለ። ሴቶች ደግሞ በምን አይነት መልኩ ነው የራሳቸውን ፈቃደኝነት የሚገልጹበት በሚል ሐዲሳዊ የተቀመጡ ስርዓቶች ስላሉ እነዚህ ደግሞ በራስ እድል የራሳቸውን እንዲወስኑ እስልምና ያረጋግጥላቸው ስለሆነ ይህንን ደግሞ ሶስተኛ ብለው የሚያነሱትን ዋናው መርሃቸው እስልምናን የማይመለከት ለመሆኑ እንደ አዲስ ያመጡት ሰው የሰራሽ አስተሳሰብና ይህ ማህበራዊ ምናልባት መቧደኖች ወይም ደግሞ ግሩፖች እነዚህ አስተሳሰቦች በአጠቃላይ ስሜት ለመፍጠር ሆኖ ከተገኘ አንድ ሴት በየትኛውም ጊዜ እውቀትን ማስቀደም ስላለባት እውቀት ደግሞ ለትግልም ሆነ መብቷን ለማስጠበቅ የሚሄድበት ስርዓት ስላለው ቅድም ያነሳሁት ራሱ የሸሪዓ ፍርድ ቤት ላይ ያሉ የውርስ ሂደቶችን ስናይ ከወንዶች የበለጠ ራሱ ድርሻ በሚሆን መልኩ የሚያገኙበት ሁኔታዎች እንዳሉ ግልጽ ስለተቀመጠ የራስ እድልን በራስ መወሰን የሚባለው በሸሪዓ ደረጃ በዚህ ደረጃ የተጠበቀላቸው ለመሆኑ ግልጽ ማሳያ ነው። ሌላኛው ደግሞ ምናልባት ቻሌንጂንግ ጀንደር ኖርምስ የሚባለው ማህበራዊ አመለካከቶችን አንዳንዶቹን የሳቱትን መቃወም የሚለው እስልምና ነው መጀመሪያ ራሱ የተቃወሙ። በተለይ ወህይ በሆነ መልኩ የትኛውም ዘመን ላይ በማይቋረጥ መልኩ በየትኛውም ጊዜ እስልምና ያረጋገጠው ነው። ምክንያቱም ቅድም ባስቀመጥኩት የቁርአን አንቀጽ ወየضع عنهم إصرهم ብሎ የእነርሱን ሸክማቸውን ሊያስወግድላቸው ሊያራግፍላቸው ወልአግላል التي كانت عليهم በእነርሱ ላይ የነበረችውን ሰንሰለቶች በአጠቃላይ አስሮ የያዛቸውን ነገር ሁሉ ውድቅ ሊያደርግላቸው የመጣ ወህይ አንቀጽ ስለተቀመጠ ማለት ነው። እነዚህን ደግሞ ስናይ ግልጽ የሆነ እስልምና ያስጠበቅላቸው ለመሆኑ የተሳቱ ማህበራዊ አመለካከቶች የሚባሉትን ሴቶች መገደል የሚባሉትን በተለይ አረብ ምድር ላይ የነበረው ሂደት ራሱ በአይ ዘንቢን ቁቲለት በሚል የቁርአን አያ ለህይወቶቻቸው ለአካል ጥበቃ የተደረገላቸው ለመሆኑ ግልጽ ነው። ባለቤቶቻቸው ደግሞ የነብያችን አለይሂ ሰላቱ ወሰለም ብዙ በመሆናቸው ከነብያችን ጋር ሲወሱ አብረው የነበሩት ባለቤቶቻቸው ያላቸው ሚናና ድርሻ ሁልጊዜ እየተወሳ የሚቀጥል ሂደት እንዳለው እንዲሁ ደግሞ የማስተማር ሚናም ወስደው ሰይዳ አይሻን ጭምር ማለት ነው ትልልቅ ሱሐባዎች ከነሱ እውቀት የሚወስዱበትም ግንዛቤ እንዳለ የታወቀ ነው ማለት ነው። በተለይ ማህበራዊ ጉዳዮችና ፖለቲካዊ ሂደቶችን ጭምር ሚና በማስጠበቅ ደረጃ ሚስቶቻቸው ያላቸው ሚና ዒልም ያለው ሰው በተለይ ሲራ ኪታብ ሲያይ የሚያየው ጉዳይ እንደሆነ ግልጽ ነው።
ስለዚህ እነዚህ ቻሌንጂንግ ጀንደር ኖርምስ የሚባለው የተሳቱ ማህበራዊ አመለካከቶችን መቃወም የሚባለው እስልምና ቀደም ብሎ በወህይ ደረጃ ያስቀመጠው ነው። በማህበራዊና በአደረጃጀት ደረጃ አሁን በአሁኑ ዘመን ላይ ሳይሆን በወህይ ደረጃ የትኛውም ዘመን ላይ የትኛውም ጊዜ ሰው ሊያከብረው የሚገባ አላህ ሱብሓነሁ ወተዓላ ደግሞ መጨረሻ ላይ አኺራ ላይ ተጠያቂነት በሚያደርስበት ደረጃ ያስቀመጠበታል ማለት። ሌላኛው ደግሞ አተቃጡዕያ የሚባለው ኢንተርሴክሽናሊቲ የሚባለው ነው። ኢንተርሴክሽናሊቲ የሚባለው ይሄ ጭቆና መደራረብ የሚለውን ነው የሚያሳየው። በተለይ ደግሞ በዚህ ጉዳይ ላይ የሚቀመጡት ምንድነው ሴቶች በተለያዩ ጾታም በዘርም በሃይማኖትም በተለያየ በአካል ጉዳተኝም ጭምር ጫና በመፍጠር አንድ ሴት ላይ ሊገጥማት የሚችሉ የታሰቡ ችግሮች እንዳሉ ጫና በጫና እየመጣባት እንዳለ ይህንን እናስወግዳለን የሚል ሂደት አለ ማለት ነው። ስለዚህ እነዚህ አይነት ሐሳቢዎች ወንዶችን በመጫን የሚቀመጥ ላለመሆኑ እስልምና ደግሞ እነዚህ ጫናዎችን ውድቅ የሚያደርግላ ወህያዊ በሆነ መልኩ መሆኑን ቅድም ባየናቸው ሐዲሳዊና ቁርአናዊ መሰረቶች ስላየን ይህን ያነሱበት ሂደት ሴቶች ምናልባት ጫና ተፈጥሮባቸዋል የሚል የተለየ ስሜት ኔጌቲቭ የሆነ ስሜቶች እንዳያሳድሩና በእምነት ላይም ሆነ እንዲሁም ደግሞ በባሎቻቸው ላይ በወንዶች ላይ የደረሱ ነገሮችን ሁሉ በአጠቃላይ እስልምና ትግልና መብት እንዳልሰጣቸው በሚመስል መልኩ ሐሳባዊ የሆኑ ኮሎኒያሊዝም እየፈጠረባቸው ለአእምሯቸው እንደሆነ ግልጽ የሚያሳይ ነገር ካለ እነዚህ ሁሉ ውድቅ ያደረገላቸው እስልምና እንደሆነ ግን በእውቀት መሞገትና ማሳየት ይቻላል ነው። ሌላኛው አልዓዳቱል ኢጅቲማዕያ ወሑቁቁል ኢንሳን ደግሞ ማህበራዊ ፍትሆችና ሰብአዊ መብቶቻቸውን በተያያዘ ሴቶችን የተመለከተ ነው። ፌሚኒስት የሚያነሱት ማለት ነው። ስለዚህ በወንዶችና በሴቶች መካከል ብዙ መራራቆች አሉ። በተለይ በትምህርትም ይሁን እንዲሁም በስራም ይሁን በውሳኔ ሰጭነትም ጭምር የሚለውን ሂደት እስልምና የገረሰሰው ነው። ለምን በተለያየ ጉዳዮች ላይ ሰይዳ አይሻን ባለቤታቸውን የነቢያችን ጋር አለይሂ ሰላቱ ወሰለም ብናይ ፍትህን በመታገል የሚሆን ትልቅ ደረጃ ያላቸው ለመሆኑ በተለይ እነሱን የሚመለከቱ ጉዳዮች በአጠቃላይ ሐዲሳዊ ጉዳዮች ሸሪዓ ብያን የሆኑ ለሁሉም ሴቶች የሚያገለግለው ማለት ነው ከነቢያችን በመዘገብ ትልቅ ድርሻና በማብራራት በእውቀትም ደረጃ ቢሆን በመማርም ደረጃ ቢሆን እንዲሁም ደግሞ ውሳኔ በመስጠትም ጉዳይ ይሄ እንደዚህ ነው በሚል ውሳኔ በመስጠትም ጉዳይ ትልቅ ደረጃ ያላቸው ለመሆኑ ግልጽ እናያለን ማለት። ስለዚህ እነዚህን 5 መሰረቶች ተብለው የተጠቀሙትን ሴቶችን እስልምና ያስቀመጣቸው አخذتمهن بأمانة الله በአላህ Subhanahu Wa Ta'ala አማና ነው ከቤቶቻቸው ሚስቶች አድርጋቸው የወሰዳቸው በሚል واستحللتم فروجهن بكلمة الله። ስለዚህ እነርሱ ጋር ራሱ ጾታዊ ግንኙነት እንኳን መኖር የተፈቀደው ከፈጣሪ ዘንድ በአላህ Subhanahu Wa Ta'ala በወህዩ መርህ መሰረት መሆኑን ግልጽ ያስቀምጣሉ ማለት። ስለዚህ ምን ይላሉ እዚህ ጋር እነርሱ እየጠሉ እያለ እነሱን አስገድዱ ራሱ ግንኙነት ማድረግ ሚስቶች እንኳን ሆኖ ራሱ እንደማይቻል ማለት ነው። ወኢነ ለኩም ዐለይሂነ አላ ዩጢዕነ ፍሩሸኩም አሐደን ተክረሁነሁ የሚል ገለጻ አላቸው። ስለዚህ ይህንን ሁሉ ገለጻዎች በወንዶችም በሴቶችም መካከል ያስጠበቀ ሃይማኖት ለመሆኑ ግልጽ ነው። ቅድም መጀመሪያ መነሻም እንዳስቀመጥኩት እስልምና ሲመጣ በ5 መርሆች ላይ የተጠበቀ ነው። ይህም ደግሞ እምነቶቻቸውን የሴቶችን ሊጠብቅላቸው ያላቸውን ድርሻ ማለት ነው። ቀጥሎ ደግሞ ነፍሶቻቸውን በአካሎቻቸውም ላይ የሚደርስባቸውን ጉዳት ሊያስጠብቅላቸው በተለይ እነሱ ላይ ደግሞ ጥቃት ያደረሰን አካል ሁሉ ሸሪዓ በሆነ ደረጃ ቅጣት የሚያስከትል ህግጋቶችም እንደተጠበቀላቸው ተረጋግጧል ማለት ነው። ሶስተኛው የእነሱን ያሳሰብና እንዲሁም ደግሞ እነርሱ ሊጠበቅላቸው የሚገባው የስሜት ሁኔታዎችን በአጠቃላይ ሒፍዙል ዐቅል በሚል የተቀመጠ ለመሆኑ ግልጽ ነው። በተለይ አንዳንድ ማህበራዊ ጉዳዮች ላይ በኸምርና ወይም ደግሞ አደንዛዥ ዕፅ በመጠቀም ጉዳይ ሴቶች የተለያየ ጉዳይና ሂደት ላይ የገቡ ስለነበረ በተለይ በሌሎች ዓለማቶች ላይ በኢንዱስትሪም ደረጃ ሆኖ የቱሪዝም ደረጃ ሆኖ እንደ ታይላንድ ማለት ነው ሐሳቡን ሰው እንዳገኘ ተስፋ አደርጋለሁ ይሄዱበት ሂደት አለ። ግን እስልምና ያንን ሁኔታ ሁሉ ያስጠበቀላቸው ለመሆኑ ግልጽ ነው። ሌላኛው ደግሞ ማለትም አስተሳሰቦቻቸውን ሂደቶቻቸው ተጠብቆላቸው የቆየ ለመሆኑ ማንም ቢዝነስ የሚሰራባቸው ለመሆኑ የተገለጸ እንዳለ እንድንረዳለ ማለት ነው። ሌላኛው ደግሞ ክብሮቻቸውን ወይም ደግሞ ያላቸውን የዘር ሐረግ ማስጠበቅ የሚለው ሂደት ሸሪዓዊ መሰረት ባለው መልኩ የተቀመጠላቸው ነው። ንብረቶቻቸውን ደግሞ በተመለከተ በተለይ ለሸሪዓዊ በሆነ መልኩ መህር የተደነገገላለ መሆኑ መህሩን ደግሞ በየትኛውም መልኩ ወንዶች ጥያቄ አንስተው ሊወስዱባቸው እንደማይችሉ እንዲሁም ደግሞ ከባለቤቶቻቸውም ይሁን ከተለያየ ከአባቶቻቸው ሊወርሱ የሚችሉበት ሂደት ደግሞ በብዙ አይነት መልኩ የተቃኘ ለመሆኑ በተለይ በእናትነት ደረጃ በአባትነት ደረጃ እንዲሁም ደግሞ የሚቀመጥበት ሁለተኛ ደግሞ ሴቶችና ሌሎች ደግሞ እንድናይ የተፈለገበት ሸሪዓዊ የሆነ ድንጋጌ አለ። ምን ብለዋል ነብያችን አለይሂ ሰላቱ ወሰለም አክስቶቻችሁ እና እንደናቶቻችሁ ናቸው ያለው ደረጃ በሚል ሁለተኛ ደግሞ አደራ በሚል ለሁሉም ወንዶች ያስተላለፉበት በተለይ እናት በሚል እናትነትን ያለውን ደረጃ ያረጋገጡበት ለመሆኑ አልኻለቱ ቢመንዚለቲል ኡም ደግሞ ቡኻሪ በተዘገበው ሐዲስ ላይ የተረጋገጠ ለመሆኑ ግልጽ ነው። ይህ ብቻ ሳይሆን ለነሱ የምናደርገው እንክብካቤ ልክ እንደ ሪፍቀን ቢልቀዋሪር በሚል ልክ እንደ ብርጭቆ ሰው ጥበቃውንና እንክብካቤውን ሊያደርግላቸው እንደሚገባ
ርህራሄ ያላቸው ሊደረግላቸው እንደሚገባ ስሜቶቻቸው የሚያረጋግጥበት ነው። ከዚህ አንጻር ደግሞ ሐታ ሱራ ተሰይሞላቸዋል። ሱረቱ ኒሳ በሚል የሴቶች ምዕራፍ በሚል የተገለጸ እንዳለ የተረጋገጠ ነው። ሌላኛው ደግሞ ከሴቶች ምሳሌ የነበሩትንም ሰይዳ መርየምንም ሱረቱ መርየም ተቀምጦላቸዋል ማለት ነው። እነዚህን ደግሞ በተለያዩ ማህበራዊ ጉዳዮችም ጭምር ከሴትነታቸው አንጻር ራሱ ሴቶች በተለይ በሐይድ ወቅት ላይና በሜንስትሬሽን ላይ ባሉበት ሰዓትና እንዲሁም በኒፋስ ሰዓት ላይ በወለዱ ሰዓት ጾምም ሆነ እንዲሁም ደግሞ ስግደት የሚባለው ነገር ከነሱ ላይ እንደማይጠበቅ ሊሰግዱም እንደማይችሉ ሳይሰግዱ እንደሚቆዩ ያረጋገጠላቸው ለመሆኑ ግልጽ ማስረጃዎች አሉ ማለት ነው። ስለዚህ እስልምና በዚህ አይነት መልኩ ነው ሄደው እስልምና ላይ የሚነሱ ጥያቄዎች በአጠቃላይ እስልምና ላይ ያለው የአረዳድ ችግሮችና እንዲሁም ደግሞ እስልምና ሲተገበሩ በባህሎች ውስጥ ባለፈባቸው እስልምና 1400 ዓመት አካባቢ ከነቢያችን ወህያዊ አላህ ሱብሓነሁ ወተዓላ በመጨረሻው ነብይ ከላከው ከነቢያችን አለይሂ ሰላቱ ወሰለም ጀምሮ ለማለት ነው እንጂ ቀደም በተቀመጠው መልኩ ከአንቢያዎች ጀምሮ የመጣ ግልጽ ሐሳብ እንዳለ ቁርአናዊ ማስረጃው ተቀምጧል ማለት። ስለዚህ በእነዚህ ሂደቶችና ባህሎች ላይ በሚያልፍበት ሰዓት ምናልባት የአፈጻጸም ሂደቶች ላይ ከሰው ወደ ሰው እንደሚለያይ ከእውቀት አዋቂና አለመሆን እንደሚለያይ፣ ሁለተኛ ደግሞ ሰብአዊነት ብቻ ሳይሆን ለፈጣሪ ራስን ማስገዛት የሚባለው ደረጃ አንጻር ሁሉም ሰው ደረጃው እንደሚለያይ ከዛ አንጻር የተለያዩ መዛነፎችና ችግሮች በአጠቃላይ ሰዎቹን የሚመለከት እንጂ እስልምናን የሚመለከት ላለመሆኑ ግልጽ ማሳያ ነው ማለት ነው። ስለዚህ በተለያየ መልኩ እስልምናን ላይ የሚነሱ ጥያቄዎችን ለባለቤቶቻችን ሆነ ለእህቶቻችንም ሆነ ለሌሎቹም መልካም እንድንሆን የታዘዝንበት ነብያዊ ስርዓት ስላለ በዛ ልክ የሚስተናገድ ለመሆኑ ሰው ሊገነዘበው ይገባል ማለት ነው። ስለዚህ ቤት ውስጥ በተመለከተ በተለይ አንድ ሰው ምን ማድረግ አለበት የሚለው ነብያችን አለይሂ ሰላቱ ወሰለም ግልጽ ሐሳብ ያስቀመጡበት ብዙ ሐዲሶች አሉ። ነብያችን አለይሂ ሰላቱ ወሰለም ከሰዎች መጥፎ ማለት ምን ማለት ነው አሉ። ለቤተሰቦቹ ምንም ያደርግ ማለት ነው። ጠባብ የሆነ ጨካኝ የሆነ ሰው በተለይ ያለው መለገስ መስጠት የማይችል ሰው የሆነም ለመሆኑ ሐዲሳዊ ማስረጃዎች አሉ ማለት في معجم الأوسط በተዘገበው ሐዲስ ምን ብሏል? ሸሩ الناس الضيق على أهله በተለይ ከሰዎች ክፉ የተባለው መጥፎ የሚባለው ሰው በቤተሰቡ ላይ ጠባብ ጨካኝ የሆነ ሰው ነው ብለዋል ነብያችን አለይሂ ሰላቱ ወሰለም። በቤተሰቡ ላይ አንድ ሰው እንዲህ ብሎ ጨካኝ ይሆናል የሚል ጥያቄ ሲቀርብላቸው ምን ብለዋል ነብያችን አለይሂ ሰላቱ ወሰለም? ያ ሰው ወደ ቤቱ በተዘገበው ሐዲስ ብሏል ሸሩ الناس الضيق على أهله በተለይ ከሰዎች ክፉ የተባለው መጥፎ የሚባለው ሰው በቤተሰቡ ላይ ጠባብ ጨካኝ የሆነ ሰው ነው ብለዋል ነብያችን አለይሂ ሰላቱ ወሰለም። በተለይ ወደ ራሱ ቤት በሚገባ ጊዜ ምን አይነት ሰው ነው ብለው ነው ነብያችን አለይሂ ሰላቱ ወሰለም ያስቀመጡት። መጥፎ ሰው በሚባል ራሱ ወንዶች የተገለጹበት ደረጃ መኖሩ ሴቶችን መብት በማስጠበቅ ደረጃ ሸሪዓው እንዲሁም ነብያችን አለይሂ ሰላቱ ወሰለም ያረጋገጡበት ለመሆኑ ግልጽ ነው። ስለዚህ ሚስቱ በፍርሃት የሚሰማት ከሆነ ልጆቹም ደግሞ ከሰውየው ብዙ ጊዜ የሚሸሽ ከሆነ ከአኽላቁ አንጻር ራሱ ከነሱ ጋር በሚኖረው መስተጋብር መጥፎ ሰው በሚል ስያሜ የተሰጠው ለመሆኑ ግልጽ ነው። ሌላኛው ደግሞ አገልጋይም ደግሞ በሱ ስር ያሉ ሰራተኞችን በአጠቃላይ ብዙ ጊዜ እሱን መራቁን የሚፈልጉ መሆናቸውን እንዲሁም ከሰውየው ደግሞ ወደ ውጭ በሚወጣ ጊዜ ሚስቶቹ ደስተኛ የሚሆኑበት ጊዜ እንዲሁም ደግሞ በቤት ውስጥ ያሉትም ሰዎች ምቾት የሚሰማቸው አይነት ሰው ይህ ሰው መጥፎ ሰው አይነት እንደሆነ ልንርቀው በሚገባ መልኩ ሐዲሳዊ መልእክቶች ተቀምጠዋል ማለት ነው። ስለዚህ እነዚህ ሁሉ ዘገባዎችና ሂደቶች በአጠቃላይ የተገለጹበት አለ። ሐታ በአንዳንድ ራሱ ኸሷኢሶች ወይም ደግሞ አንዳንድ አስገራሚ የሆኑ ለሌሎች ልዩ በሆኑ መልኩ የተገለጹ መካከል ለምሳሌ ከዐስር ሶላት በኋላ የሚደረግ የሱና ሶላት ባይኖርም ነገር ግን ሰይዳ አይሻ እንዲሰግዱ ከነብያችን አለይሂ ሰላቱ ወሰለም ፍቃድ ያገኙ ለመሆናቸው ግልጽ ነው። በዚህ ደረጃ ሌሎች እንኳን ያላገኙትን ደረጃ በሴቶችም የመጣበትም ኸሷኢስ እንዳላቸው ማረጋገጫ ለመሆኑ ግልጽ ነው ማለት ነው። ስለዚህ የሴቶች የሚባለው አማናቸው እንዲሁም ከቤት በጋብቻ ያወጡበትም ሂደት በአላህ አማና ለመሆኑ እንዲሁም ደግሞ ግንኙነታቸው ከወንድም ጋር ራሱ በአላህ ከሊማ ለመሆኑ ሁልጊዜ ከአላህ ጋር በተገናኘ መልኩ አደራን በማለት በተለይ ሐጀቱል ወዳዕ ላይ ያስቀምጡበታል። ስለዚህ በመሰረታዊነት እነዚህ የሚያነሷቸው ፌሚኒስቶች የሚያነሷቸው ነጥቦች እስልምና በወህይ ደረጃ ከነርሱ ማህበራዊ ጫና ጃሂልያ ያደረሰባቸው ውድቅ በማድረግ ያረጋገጡበት ለመሆኑ ግልጽ ነው የሚለው ነገር እንድንገነዘብ ነው ማለት ነው። ስለዚህ በጊዜ ሂደቶች ሰዎች ያረዳድ ችግሮች መኖራቸው እስልምናን የማይወክል ለመሆኑ ሙስሊሞች ደግሞ የተለያዩ ያገነዛዘብና እንዲሁም ደግሞ ማህበራዊ ህይወታቸው ላይ ያላቸው መስተጋብር በተለይ በባህል ውስጥ በሚያልፉበት ጊዜ ያላቸው ዝቅታና ከፍታ እስልምና ያረጋገጠውን መርሆች በሚጥስ መልኩ ከሆነ እስልምና የሚያወግዘው ለመሆኑ ግልጽ ማረጋገጫ ነው እንላለን ማለት ነው። ከዚህ አንጻር ግን ወንዶች መብቶች የሏቸውም፣ ወንዶች ዝቅ ተደርጓል የሚል ስሜት ደግሞ ወንዶች ሊሰማቸው አይገባም። ሁሉም ባለው ደረጃ የተቀመጠበት ነው ብያለሁኝ። በተለይ በውርስ ደረጃ ደግሞ ከወንዶች የበለጠ ራሱ ሴቶች የበለጠ የሚወስዱበትም የውርስ ደረጃና ህግጋት በሸሪዓ ደረጃ የተረጋገጠላቸው ለመሆኑ ግልጽ ማሳያ ነው። ከኢኳሊቲ አልፎ ራሱ ልዩ እንክብካቤ የሚደረግላቸው በብርጭቆ የተመሰሉ ለመሆናቸው ሴቶች
ማረጋገጫዎች አሉ፣ ቁርአናዊም ሆነ ሐዲሳዊ ማስረጃዎች ማለት በተለይ ትልልቅ የሆኑ ሱሐባዎች ደግሞ ከባለቤቶቻቸው ጋር የነበራቸውን መስተጋብርና ሂደት ደግሞ ሲታይ ይህንን ያረጋገጠ ነው። በተለይ በማህበራዊ ሂደቶችም ሆነ በተለያዩ ሸሪዓዊ ድንጋጌዎች ቦታዎች ላይ በተለይ ሐጅ እየተደረገ ባለበት ሰዓት የነቢያችን ዓለይሂ ሰላቱ ወሰላም ባለቤት በመውጣት ሁሉም ነቢያችን ያልታዘዙበት ሁኔታ በተሰማቸው ጊዜ እርሳቸው ለነቢያችን ጥሩ ምክር በመለገስ ነቢያችን ደግሞ ያንን በማድረጋቸው ሁሉም ሰው ተከትሎ ሊያደርገው የቻለው ሂደት እንዳለ ይታወቃል። ከዚህ ውጭ ደግሞ በተለያዩ ማህበራዊ ጉዳዮችም ሆነ በጎሳዎች በሚደረጉ ግጭቶችም ሆነ አስተሳሰቦች ላይ እስላማዊ ይዘቶችን በመጨመር ትልቅ አስተዋጽኦ አድርጓል። በተለይ አክስቶችም እንደ እናቶች እንደሚወሰዱ በዚህ ደረጃ ያስጠበቀላቸው ለመሆኑ ግልጽ ነው እንላለን ማለት ነው። ኢንሻአላህ ተዓላ ሌሎች ወንድሞች የበለጠ ሀሳቡን የሚያብራሩት ይሆናል። በፌሚኒስት መነሻውም አይነቶቹም ሂደቶቹም በአጠቃላይ ኢንሻአላህ ባለው ደረጃ ግን በሸሪዓ ደረጃ በዚህ መልኩ የሚታይ ነው የሚለውን ለማረጋገጥ ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ኡስታዛችን ኢንጂነር ሸፋኩሩዲን መሐመድ እንግዲህ በርዕሰ ጉዳያችን ላይ ሰፊ የሆነ እውቀትና ትንተናን ሰጥተውናል። አላህ በእውቀት ላይ እውቀትን እንዲሰጣቸው አላህን እንለምናለን። እንግዲህ ውይይታችን ፌሚኒዝምና እስልምና በሚል ርዕሰ ጉዳይ ላይ ከእስልምና አውድ እንዴት ፌሚኒዝም ይመለከታል፣ ይህ የፌሚኒዝም ተግዳሮቶችን በእስልምና ውስጥና በዓለም ላይ ያመጣውን ካይስ እንደውም ቀውስ እያነሳን የመፍትሄ አቅጣጫዎችን እያስቀመጥን ያለ ነው። በብዙ መልኩ የምንማርበት በብዙ ቁም ነገር የምንጨብጥበት ልዩ ፕሮግራም እንደሚሆን ባለሙሉ ተስፋ ነኝ። እንግዲህ ወደ ቀጣዩ ፕሮግራም አዘጋጅ ወንድም አብዱ ሰታር ቀጥታ እያችሁ አልፋለሁ። እንደ ጥያቄ ግን ኮሜንት ላይ እንድታስቀምጡልን የያዝነው ጥያቄ አለ። ከማህበራዊ ተጽዕኖ ፌሚኒዝም አኳያ በአሁኑ ሰዓት በማህበራዊ ሚዲያ የሚሸራሸሩ የፌሚኒዝም ሐሳቦች በሙስሊሙ ወጣትና ቤተሰብ መዋቅር ላይ እያሳደሩ ያለውን ተጽዕኖ ወይም አውንታዊ ይሁን አሉታዊ ምንድነው የናንተ የታዘባችሁት በተግባር ያያችሁትን ነገር በኮሜንት ንገሩን። እስቲ ኮሜንት ላይ አስቀምጡልን። ጥያቄውን ደግመዋለሁ። በአሁኑ ሰዓት በማህበራዊ ሚዲያ የሚሸራሸሩ የፌሚኒዝም ሐሳቦች በሙስሊሙ ወጣትና ቤተሰብ መዋቅር ላይ እያሳደሩ ያሉ ተጽዕኖ አውንታዊ ይሁን አሉታዊ ምንድነው የናንተ የታዘባችሁትን ነገር ያያችሁትን ኮሜንት ላይ አስቀምጡልን። የዕለቱ ጥያቄያችን ነው። ርዕሰ ጉዳያችን ፌሚኒዝምና እስልምናን ያነሳን በብዙ መልኩ እየተማማርን ነው። ቀጥታ ወደ ወንድም አብዱ ሰታር ልጃችሁ አልፋለሁ። እናንተ ግን ታብታብና ኮፒ ሊንክ ሼር ማድረግ እንዳትረሱ። መርሐባ ወንድማሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አጅሚን ዛሬም በሌላ ርዕስ መጥተናል። ያው ፌሚኒዝምና እስልምና የሚለውን ልናይ ተገናኝተናል። ላለፉት 2 ፕሮግራሞች ያው ከሴቶች መብትን የሴቶች ጥቃትን አይተናል። ዛሬ ደግሞ ፌሚኒዝምን እናያለን ማለት ነው። ያው እንደሚታወቀው ፌሚኒዝምን አሁን ላይ ዓለም ላይ ያገነገነ በደንብ እየተንቀሳቀሰ ያለ ሪቮሉሽን ወይም ደግሞ ንቅናቄ አይነት ነገር ነውና በተለይ በሶሻል ሚዲያው ላይ የተለያዩ አይነት ትርጓሜዎች፣ አተያዮች፣ ግንዛቤዎች አሉ በፌሚኒዝም ዙሪያ። በእርግጥ እንትኑን አጠቃላይ ኮንሰፕቱን የፌሚኒዝምን ትርጓሜ ወይም ደግሞ የተነሳበትን ዓላማ ካየን ያን ያህል መጥፎ መስሎ ሊታይ አይችልም። ወይም ደግሞ መጥፎ ነው ተብሎ በጭፍኑ እንዳለ ወይም በግርድፉ ልንለው የማንችለው ነገር ነው። ነገር ግን ትግበራው ላይ አተገባበሩና አንዳንድ ውስጣዊ ወደ ውስጥ ተንተነን ስናየው በደንብ በውስጥ የሚታዩ ነገሮች ጋር ከባህል ጋር ከእምነት ጋር ከትውፊት ጋር ከተመሳሰሉት ነገሮች ጋር አብሮ የሚሄዱ የማይሄዱ ነገሮች ከልጆች አስተዳደግ ጋር ጨምሮ የማይሄዱ ነገሮችን እናያለን ማለት ነው። ምን ለማለት ነው የፈለኩት፣ በእርግጥ አንዳንድ ኮንስፓይሬሽኖች አሉ። አሁን ተጨባጭ የሆኑ ማስረጃዎች ወይም ደግሞ በመዝገብ ወይም በአስተሳሰብ ላይ ያለ ወይም ደግሞ በእንትን ሰፍሮ የማይገኙ ነገሮች አሉ። ነገር ግን አብሮ የሚሄዳሉ። ያው ያ ደግሞ እንትን ስንል በተጨባጭ ማስረጃ ባለው መንገድ ነው ነገሮችን ሂስ ወይም ደግሞ ክርክር ላይም ለውይይትም ስንቀርብ ማቅረብ ያለብንና በዛ መንገድ መረዳት ይገባናል የሚለውን ለማስያዝ ሞክራለሁ። ኢኒዌይስ ከትርጓሜው ጀምረን የዓላማዎቹን እና አይነቶቹን ያየን ደግሞ ያለውን ተቃርኖና እንትኖቹን የሚያስከትለውን ጉዳቱን ከባህል ከተለያዩ ከልጆች አስተዳደግ ከእምነትም ጭምሮች ከእምነቶቻችን ጭምር ያለውን ነገር ለማየት እሞክራለሁ ኢንሻአላህ ባለኝ ጊዜ። ፌሚኒዝም ስንል ምንድነው? ፌሚኒዝም ብዙ ጊዜ ፌሚኒዝም ይባላልና ቀጥታ ሊትራል ትርጉሙን
ከሱም ከማየት እንሄዳለን ማለት ነው። ቃሉ ያው የላቲን ወርድ ነው፣ የላቲን ቃል ነው። ፌሚና ማለት ሴት ማለት ነው ቀጥታው። ኢዝም ደግሞ ያው ሰፊክስ ይሄ መጨረሻ ላይ ተቀጽላ የሚመጣ ነው። አስተሳሰብ፣ እምነት፣ ንቅናቄ፣ ርዕዮተ ዓለም እንደማለት ይወሰዳል። ስለዚህ የሴትነት አስተሳሰብ ወይም የሴትን መሆን የሚያመለክት አመለካከት ማለት ነው ፌሚኒዝም ቀጥታ ቃሉን ስንተረጉመው። ግን በትርጉም ደረጃ አጠቃላይ ፌሚኒዝም ማለት የሴቶች የወንዶች በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ፣ በህግ ፊት እኩል መብትና እድል ሊኖራቸው ይገባል የሚል እምነትና ይህንን እኩልነቱን ለማድረግ የሚደረግ የትግል ወይም የእንቅስቃሴ አይነት ነው ማለት ነው። እዚህ ውስጥ ቁልፍ ነጥቦች አሉት። ፍትህ፣ እኩልነት፣ የስርዓት ለውጥ የመሳሰሉትን ነው። የስርዓት ለውጥ ሲባል ሴቶች የሚያነሷቸው ማንኛውም ማህበራዊ አመለካከትና የፓትሪያርኪ ቅድም የተባለው ስርዓትን መፍታት ማለት ነው። ያንን በአጭሩ ፌሚኒዝም የጾታ እኩልነትን ለማምጣት የሚደረግ የሰብአዊ መብት ትግል ነው ማለት ነው። በፌሚኒዝም ቃሎች ብዙ ጊዜ ወርዶች ላይ ፓትሪያርክ ሲባል ትሰማላችሁ ወይም ሰምተናቅ ይሆናልና እሷን ትንሽ ለማብራራት ያህል ይሄ ፓትሪያርክ የሚለው ቃል ቀጥተኛ የግሪክ ወርድ ነው። እሱም እንደገና ፓተር ማለት አባት ማለት ነው። አርኬን ማለት ደግሞ መግዛት ወይም የበላይነት መያዝ ማለት ነው። አሁን አስተሳሰቦቹ በደንብ እነዚህ ነገሮች ማብራራቸው በኋላ በንግግሮቻችን መሃል ወይም ደግሞ ሌላም ቦታ ሄዳችሁ በምትሰሙ ሰዓት ነገሮችን እንዴት እንትን እንደሚል ነው እንደሚጫጣረስ ነው። ወይም ደግሞ ከምናስባቸው ነገሮች ጋር እንግዲህ እያነሳን ቅድም ሸኻችንም በደንብ በዝርዝር አስቀምጠውታል ያለውን ነገር ማለት ነው። የፍትሃዊነት እንዴት ሸሪዓችን እምነታችን በፍትሃዊነት ነገሮችን እንዳስቀመጠ በውርስ ክፍፍል ላይ በተለያዩ ነገሮች ላይ ነገሮችን ሲያስቀምጥ ከመጀመሪያው ከስሩ ጀምሮ ክፍፍሉ ላይ የሚመጣው ችግር ከአስተዳደር ከሚጠበቅባቸው ወንዶች ከሚጠበቅባቸው ነገሮች ጋር እንዴት በፍትሃዊ እንደሄደ በደንብ ስለገለጹት እዛ ጋር አልመጣም። ግን ያለውን አቀማመጥ እንዴት በትግበራው ላይ በዲፋይን አደራረጋቸው ላይ ያለውን ልዩነት ለማስቀመጥ ያህል ነው ማለት ነው። ኦኬ ምንድነው? ስለዚህ ቃሉ ምንድነው? ፓትሪያርክ የሚባለው ቃል በቃል የአባት አገዛዝ ወይም የአባትነት የበላይነት መመራት ማለት ነው። ስለዚህ እሱን ነው በህግ ደረጃ ስርዓት መፍታት አለብን ብለው የሚነሱት ማለት ነው። ስለዚህ የዚህ የፌሚኒዝም አጀማመርም ማየት ተገቢ ይሆናል። ለምን ከዛ በኋላ እነሱ በዌቭ የሚሏቸው ወይም ምዕራፎች አሏቸው ትግበራ ላይ ማለት ነው። በትግበራ የሚሄዷቸው ምዕራፎች አሏቸው። ምዕራፎቹ ላይ ራሱ የሚዳስሳቸው ነገሮች አሉ። ስለዚህ ሲጀመር የነበረውን ታሪካዊ መገንዘብ ሙሉ ምልከታ ሙሉ ምስል እንዲኖረን ስለሚያደርግ ማለት ነው። ፌሚኒዝም የሆነ አንድ ጊዜ የተጀመረ አይነት እንቅስቃሴ አይደለም። እነዚህ እንቅስቃሴ በተለያዩ ዲግሪዎች በተለያዩ ጊዜዎች ናቸው የተጀመሩት። ይሁን እንጂ ታሪኩ ይሄ የፌሚኒዝም መነሻ መንገድ በተለያየ መንገድ ታሪክ ይዳስሰዋል ማለት ነው። ለምሳሌ አንደኛው የንቅናቄው ስር የሚባለው ከ18ኛው እስከ 19ኛው እና 19ኛው ክፍለ ዘመን መጀመሪያ አካባቢ የነበረ ነው ማለት ነው። የዚህ ጋር ምንም እንኳን የፌሚኒዝም የሚለው ስም አልነበረም በሰዓቱ የሴቶች እኩልነትን የመጠበቅ ሐሳብ በመጀመር በፈረንሳይ አብዮት በኢንዱስትሪ አብዮት ወቅት በዛ 18ኛው መጨረሻ ክፍለ ዘመን በፈረንሳይ አብዮት ክፍለ ዘመን በተለይ ከእንትና ጋር ናፖሊዮን ቦናፓርት ከሱ ጋር የሚመጣ አይነት ነገር ነውና በ1992 ላይ እንትና ሜሪ ወልስቶን ፍራንክት እሷ የእንግሊዛዊት ጸሐፍት ነች እንደሚታወቀውና የሴቶች መብትን መረጋገጥ አለበት የሚል ሪዳክሽን ኦፍ ዘ ራይት ኦፍ ዘ ውመን የሚለው መጽሐፍ ላይ ስትጽፍ ምን የሚል ነገር አስፍራለች? ሴቶች እንደ ወንዶች ሁሉ ማሰብና የመማር ችሎታ እንዳላቸው በመግለጽ የዘመናዊ ፌሚኒዝም መሰረት ጥላለች ማለት ነው። እሷ እንደጣለችም ይታሰባል። ሁለተኛው ደግሞ የመጀመሪያው ምዕራፍ የሚባለው ይሄ ዘ ፈርስት ዌቭ
ይሄ ዌቭን ወደ ኋላ እንመለስበታለን። ዌቮቹን አይነቶቹን እናያቸዋለን ማለት ነው። ሶ ይሄ በይፋ የተጀመረበት ጊዜ ነበር። እንደ ማህበረሰብ እንቅስቃሴ የሚታወቅበት ጊዜ ነው ማለት ነው። ይሄ የመነሻ ነጥቡ እንደ ኢሮፒያን አቆጣጠር በ1848 ነው በዩናይትድ ስቴትስ በተካሄደው የሴናካ ፏፏቴ ኮንፈረንስ ላይ እዚህ ላይ ስብሰባ ላይ ሴቶች የመምረጥ መብት እንዲያገኙና ህጋዊ እኩልነት እንዲኖራቸው በአደባባይ የተጠየቀበት የመጀመሪያው ትልቅ መድረክ ነበር ማለት ነው በዛ ዘመን። ፌሚኒዝም የሚባለው ቃል የጀመረበት ጊዜ ነበር ማለት ነው። አሁንም እናየው ፌሚኒዝም የሚለው ቃል የመጀመሪያው በፈረንሳይኛ ቃል ለመጀመሪያ ጊዜ በፈረንሳይ በ1980ዎቹ አካባቢ ላይ ነበር ጥቅም ላይ ጀመረው ማለት ነው። በወቅቱ የሴቶች መብት የሚደግፉት ለማመልከት የነበር የገባው ይሄኛውን ቃል ማለት ነው። የሴቶች ቅድም በጠቀስነው መሰረት ዲፋይን አድርገውት ማለት ነው። ወደ እንግሊዘኛው ፌሚኒዝም የሚለው ቃል ግን የገባው በ1890ዎቹ ነው ማለት ነው። ስለዚህ በአጭሩ እንደ ሐሳብ በ18ኛው ክፍለ ዘመን መጀመሪያና በ1790ዎቹ ጀምሮ የነበረ እንቅስቃሴ ነው ማለት ነው። የዚህ የፌሚኒዝም ወይም ደግሞ ከሴቶች ትግል ተነስቶ ወደ ፌሚኒዝም በሚለው ኮድ ተደርጎ የተንቀሳቀሰውና የተደራጀው እንቅስቃሴ በ19ኛ ክፍለ ዘመን አጋማሽ ላይ በ1848 እንደ ኢሮፒያን አቆጣጠር በይፋ ተጀመረ ብለን ልንገልጸው እንችላለን ማለት ነው። ቅድም እንዳልኩት አሁን ዌቮቹን እናያለን። እዚህ ውስጥ ዌቮቹ ላይ ያሉት ፖይንቶች ላይ እናንተም ኮንሲደር ታደርጉታላችሁ ብዬ አስባለሁ። ቅድም ከተገለጹት አንዳንድ አካሄዶች ጋር ያሉ የሚጋጩ ነገሮች ይኖሩታል ማለት ነው አተገባበሩ ላይ። የፌሚኒዝም ንቅናቄ በታሪክ ውስጥ በአራት ዋና ዋና ምዕራፎች ይከፈላል ማለት ነው። እያንዳንዱ ምዕራፍ የራሱ የሆነ ትኩረትና አቅጣጫ ዓላማም አለው። የመጀመሪያው ምዕራፍ ወይም the first wave እሱን እናያለን ማለት ነው። በ19ኛውና በ20ኛው ክፍለ ዘመን መጀመሪያ ላይ ከ1848 እስከ 1920ዎቹ ነው ይሄ ነገር እንቅስቃሴ ላይ ነበረው። የምዕራፍ በዋነኝነት የሚያተኩረው በሴቶች ህጋዊ እኩልነት ላይ ያተኮረ ነው ማለት ነው። ምንድነው አጀንዳው? የተመራጮች መብት፣ የሴቶች በምርጫ የመሳተፍ ድምጽ የመስጠት መብት እንዲያገኙ መታገል ነው ማለት ነው። እዚህኛው ላይ እዚህ the first wave ላይ ያለው ዓላማ የንብረት ባለቤትነት መብትና የውል ስምምነት መፈራረም መብትና የትምህርት እድልንም የማግኘትን ያጫምራል ማለት ነው። በፈርስት ዌቭ ላይ እነዚህ ነገሮች ነበረ ሲካሄዱ የነበረው። ሁለተኛው ምዕራፍ ወይም the second wave ደግሞ ስናየው በ1960ዎቹ እስከ 1980ዎቹ ነው። ይህ ምዕራፍ ከህጋዊ መብት ወደ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ እኩልነት ጋር የተሸጋገረበት ምዕራፍ ነበር ማለት ነው። እዚህ ላይ የቤት ውስጥ ሚናዎችን የሴቶች ዋና አጀንዳው ተደርጎ የሚወሰደው ሴቶች በቤት ውስጥ ብቻ የተወሰኑ መሆናቸውን በመቃወም የቤት ውስጥ ስራዎችን የመከፋፈልና ጥያቄ ያካተተ ነው ማለት ነው። እዚህ ላይ ሁለተኛው ዓለም ጦርነትም ያመጣው ዳፋ አንዱ ተጠቃሽ ነው ማለት ነው። ሴቶችን ወደ ስራ እንዲወጡ ከቤት ወጥተው ወደ ስራ እንዲሰማሩ ያደረጉበት በሁለተኛው ዓለም ጦርነት በትንሹ 60 ሚሊዮን የዓለም ህዝብ ነው ያለቀው፣ በተለይ አውሮፓውያን። ከነሱም በቁጥራቸው ኦልሞስት 90% በላይ ቦታዎች የነበሩ ወንዶች ስራ ክፍተት ታየ ማለት ነው። ስለዚህ ሴቶች እንዲያግዙ ስለነበር ከመብት ጋር አያይዘው ሴቶች ከቤት ወጥተው ስራ እንዲሰሩ የተደረገበት ግልጽ ሰነድ ያለው ማስረጃ ነበር ማለት ነው። ይሄን እንደ ጥቅም ተደርጎ ተወስዷል ማለት ነው። ስለዚህ እኩልነት፣ ክፍያና የስራ ቦታ መድሎ መታገል በሚል የተወሰደ ነው ማለት ነው። እዚህ ጋር መታየት ያለበት ሌላኛው ደግሞ የመራቢያ መብት ወይም ሪፕሮዳክቲቭ ራይትስ ብለውም አብረውት ወስደውት ነበር። ለሰው ልጅ ስለ ልጅ መውለድና ስለ ሰውነት የራሳቸው ውሳኔ ሰጭነትም መሆን አንዱ ነው ማለት ነው። ልጅ መውለድ ይችላል፣ አለመውለድ ብቻ ሳይሆን ማስወረድንም የሚለውንም ተጨባጭ ነገር ነው።
ጥቃትን መከላከል ሌላኛው ነበር። የቤት ውስጥ ጥቃትና ጾታዊ ጥቃትን እንደ ማህበራዊ ችግር መፈረጅ ተደርጎም ታይቷል ማለት ነው። ሰከንድ ዌቭ ላይ በሰርድ ዌቭ ደግሞ ወይም ሶስተኛው ምዕራፍ የምንለው ከ1990ዎቹ እስከ 2010ዎቹ የተደረገ ምዕራፍ ነው ማለት ነው። የቀደሙትን ምዕራፎች ወሰን በማስፋት የሴትን ልዩነት እውቅና የሰጠበት ዌቭ ነው ወይም ምዕራፍ ነው ይሄኛው ማለት ነው። እዚህ ጋር ኢንተርናሽናል ፌሚኒዝምም አንዱ ተጠቃሽ ነው ማለት የመጣበት ሂደት ነው። እዚህ ጋር ሴቶች እንደ ጾታ ብቻ ሳይሆን እንደ ዘር፣ የኢኮኖሚ ደረጃ፣ የሃይማኖትና የባህል ዳራ የሚደርስባቸውን ጭቆና በአንድነት መመከት ነው ማለት ነው። የቀደምት ምዕራፎቹ ከዚህ በፊት የነበሩት 1 እና 2 ላይ በብዛት የነጭና የምዕራባውያን ሴቶች አጀንዳ ብቻ ላይ ያተኮረ ነበርና በዚህ ላይ ትችት ይደርስበት ነበር። ስለዚህ ሴቶችን የጥቁሮችንም ሴቶች የማካተት ነበር ማለት ነው እዚህ ላይ እና የሁሉም ሴቶች ድምጽ እንዲሰማ ማድረግ ተደርጎ ተወስዷል ማለት ነው። አራተኛው ምዕራፍ ወይም ፎርዝ ዌቭ አሁን የገባንበት ደረጃ ነው ማለት ከ2010ዎቹ እስካሁን ድረስ ያለው የአራተኛው ዌቭ ተብሎ ይጠራል። ይህ በአሁኑ ሰዓት የምንገኝበት ምዕራፍ ነው ማለት ነው። በቴክኖሎጂና በዲጂታል የሚደረግ ሚዲያ የተጠና ስራ የሚሰራበት ነው ማለት ነው። ዋናው አጀንዳው ደግሞ የዚህ ፖይንት የጾታ ትንኮሳን ማጋለጥ፣ በራስና በቦታ ላይ ማህበራዊ ህይወት የሚደርሱ የጾታ ትንኮሳዎችና ጥቃቶችን ማጋለጥ ነው። የዲጂታል ማነቃቃት ነው። ሌላው ደግሞ በማህበራዊ ሚዲያም ተጠቅመው ሴቶችን ድምጻቸው እንዲያሰሙና አድሏዊ ስርዓቶችን እንዲፋለሙ ማድረግ ነው ማለት ነው። እዚህ ጋር የሰውነት ክብርም እንደዚሁ ቦዲ ፖዚቲቪቲም ይታያል። ሴቶች በሰውነታቸው ቅርጽ ምክንያት የሚደርስባቸው ማህበራዊ ተጽዕኖ መቃወም ነው ማለት ነው። ወፍራም ነሽ ምናምን የሚሉትንም እንደ ጾታዊ ጥንኮሳ ወይም ደግሞ እንደ መድሎ ተደርጎ እንዲያዝ ማድረግ ነው ማለት ነው። ኦኬ ሶ ዌቮቹም በዚህ ደረጃ እናያቸዋለን ማለት ነው። ሶ ፌሚኒዝም ደግሞ አይነቶች አሉት ብሎ የዘርፉ እንትኖች ያጠኑ በዚህ ዙሪያ ላይ ጽሁፍ የሰሩ አርቲክሎችን ብዙ ነገሮችን የጻፉ ሰዎች ይተነትኑታል። ስለዚህ ሰፊ እንቅስቃሴ እንደመሆኑ የተነሳ የተለያዩ ማህበራዊ ችግሮችን ከመፍታት አንጻር ለእኩልነት ከማምጣት ተብሎ ከሚንቀሳቀሱ አንጻር በተለያየ አይነት ሊታይ ይችላል ማለት ነው። ምንም እንኳን በየጊዜው አዳዲስ አይነት አመለካከቶችን አድ ይደረጋሉ በዚህ በፌሚኒዝም ጉዳይ ላይ ዋና ዋናዎቹን ግን ለመረዳት ያህል አንደኛ ሊበራል ፌሚኒዝም ተብሎ ይጠራል። አንደኛው ማለት ነው ማለት ብዙ አይነቶች ናቸው፣ ግን ዋና ዋናዎቹን ፖይንት ለማድረግ እሞክራለሁ። እዚህ ላይ በጣም የተለመደውና በብዙ ሀገራት ውስጥ በህግ ማሻሻል ሁሉ የሚያተኩር አይነት ፌሚኒዝም ነው። እዚህ ጋር በህግ፣ በትምህርት፣ በስራ ቦታና በፖለቲካ ውስጥ እኩል እድልን የማግኘት የሚታገል አይነት የፌሚኒዝም አይነት ነው ማለት ነው። እዚህ ላይ ያለው አቀራረብ ምንድነው? ያለውን ፖለቲካዊ፣ ኢኮኖሚያዊ ስርዓት ላይ ሪፎርም በማድረግ በማሻሻልና ሴቶችን ከወንዶች ጋር እኩል መብት እንዲኖራቸው ይሰራል ወይም ይታገላል። ይሄኛው ሁለተኛው ፌሚኒዝም ደግሞ ራዲካል ፌሚኒዝም የምንለው ነው። እዚህ ላይ አመለካከት ችግሩን ያለ የሆነ በስርዓቱ በፓትሪያርኪ ቅድም ያልነው ማለት ነው ውስጥ ነው ብሎ ነው የሚያምነው። እዚህኛው ላይ እነዚህ ራዲካሎቹ ማለት ነው መሰረታዊ የሆኑ ማህበራዊ መዋቅሮችን መቀየር አለበት ብለው ያምናሉ ማለት ነው። ስለዚህ ፓትሪያርኪን ይሄ የወንድ የበላይነትን የሆነበትን ስርዓት ሙሉ በሙሉ መፈታተንና ያንን ከስሩ መፈንገል ያስፈልጋል ብለው ያምናሉ ማለት ነው። ሴቶች በሰውነታቸው በመራቢያና በቤተሰብ ህይወት ላይ ሙሉ ነፃነት እንዲኖራቸው ትግል ያደርጋል ማለት ነው። ማስወረድን ጀምሮ አቦርሽንን ጨምሮ እዚህ ላይ ሰፊ እንትኖች የሚታዩ ነገሮች አሉ። በተለይ ራዲካሉ ላይ በጣም ብዙ ችግሮች ይስተዋሉበታል ማለት ነው። እንደ ማህበረሰብ እንደ ልጅ አስተዳደግ ላይ ባለፈውም የተወሰኑ የሆኑ ቤቶች ላይ ሲነሳ ይቻላል። የልጆች አስተዳደግ ላይ ሙስሊም ሴቶች ናቸው ተሰብስበው ሲያወሩ የነበሩ
ማህበረሰብ አንድን ሐሳብ ሲያመጣና የሆነ ነገር ሲያስተዳድግ ሲያሳድግ ያንን ልጅ ለዛ ማህበረሰብ ብቁ ከማድረግ አንፃር የሚጠቀምባቸው ቴክኒኮች አሉ፣ ምክሮች አሉ፣ ኢንከሬጅ የሚያደርግባቸው ሜቶዶች አሉ። እነዚህ ሜቶዶች ከወንድ ልጅ ጋር ለምሳሌ የተነሳው ሐሳብ አንዱ ምንድነው ወንድ ልጅ አንተ ወንድ አይደል አታልቅስ ምናምን ይላል የሚል ሐሳቤ በኔጌቲቭ ወርድ ሲጠቀሙት አይቻለሁ። በዚህ ጉዳይ ላይ ብዙ ማውራት እንችላለን፣ መከራከርም እንችላለን። የሚከራከር ሐሳብ ካለ ማለት ነው። ወንድ ልጅ በእርግጥ አሁን ለምሳሌ ቀላል ጥያቄ እኮ ነው። አንድ በረሮ መቶ ወይኔና የሚል ወንድ ቢኖር ወንድ ይሸተኛል ይላሉ። በእርግጥም ሴቶች እንላለን። ስለዚህ እንደዚህ አይነት ከእንትን ጋር የማይሄድ ነገር ነው። ወንዶችን ጠባቂ ነው፣ ሀገር ጠባቂ ብቻ ሳይሆን ቤተሰብ ጠባቂ ነው፣ ማህበረሰብ ጠባቂ ነው ተደርጎ የተሳለበት ብቻ ሳይሆን እንደዛ ተደርጎም የተቀመጠበት እንትን አለ። እንደ እስላምም እንደ ኢትዮጵያ ውስጥ ባለ ነው ማህበረሰብም ብቻ ሳይሆን ከፊልም የዓለም ህዝብ የሚያስበው በዚህ ደረጃ ነው። እነዚህን አስተሳሰቦች ለመምታት አንድን ነገር የተሰራበት ከስር ተጀምሮ ራሱ ፓተርን ቴክኒክ አለው። ቴክኒክ ብቻ ሳይሆን ግብም አለው። የሚነሱ ሐሳቦች ማለት ነው። ስለዚህ ካለን ከእስልምናችን ብቻ ሳይሆን ከማህበረሰብም ባፈነገጠ መልኩ ማፈንገጥ ሲባል ሌላ እንትን ማለት ማህበረሰቡን የእንቱን በሚለቅ መንገድ ማለት ነው። በኔጌቲቭ ወርድ ይህን ስል ማህበረሰብ ስህተት አይሰራም ወይም ስህተት የተሳሳተው ነገር የለም እያልኩ አይደለም። ከዚህ በፊትም ለሁለት ፕሮግራም ስናቀርብም የማህበረሰብን ችግር ነቅሰን አውጥተን ተችተናል። ለዛ መፍትሄ አስቀምጠን ሄደናል። እሱንም ኮንሲደር ማድረግ ይገባናል እያልኩ ያለሁት በዚህ ነገር ላይ ማለት ነው። ስፔሲፊክ በሆነ ፖይንት ላይ ነው። ሶስተኛው ማርክሲስት እና ሶሻሊስት ፌሚኒዝም የሚባልም አለ ማለት ነው። ይሄኛው አመለካከት የሴቶች ጭቆና ከካፒታሊዝም እና ከኢኮኖሚ ስርዓት ጋር የተሳሰረ ነው ብሎ ያምናል። እነዚህኛው kind of ፌሚኒዝም ማለት ነው። የሴቶች በቤት ውስጥ የሚሰሩት ያልተከፈለበት ስራ የቤት ውስጥ ስራና ዝቅተኛ ክፍያ ያላቸው ስራዎች ናቸው ብለው ያምናሉ። ስለዚህ ኢኮኖሚያዊ እኩልነት ሳይኖር የጾታ እኩልነት ሊመጣ አይችልም የሚል ዲፋይን ያደርጋሉ ማለት ነው። አራተኛው ኢንተርሴክሽናሊዝም ፌሚኒዝም ማለት ነው። ይሄ ደግሞ በአሁኑ ጊዜ በጣም በስፋት እየተነሳ ያለና ዘመናዊ ፌሚኒዝም ነው ተብሎ ይታሰባል ማለት ነው። ሴቶችን ተመክሮ እንደ ጾታ ብቻ ሳይሆን እንደ ዘር፣ የኢኮኖሚ ደረጃ፣ ሃይማኖት፣ የአካል ጉዳተኞች እና የባህል ዳራ ይለያያል ብሎ የሚያምኑ ነው ማለት ነው። የሁሉም የሴቶች ትግል አንድ አይደለም በሚልም እንትን ያደርገዋል። የተለያዩ ጭቆናዎች በአንድ ላይ ተደምረው ሴቶች ላይ የሚያሳድሩ ተጽዕኖ ነው ብለው ያመለክቱታል ማለት ነው። አምስተኛው ባህላዊ ፌሚኒዝም ወይም ካልቸራል ፌሚኒዝም የሚባልም አለ። በዚህ አይነቱ ፌሚኒዝም ላይ ሴቶች ከወንዶች የተሻለ ሊባል የሚችል እሴት አላቸው ብሎ ያምናል። ስለዚህ ሴቶችን እንደ እንክብካቤ፣ ፍቅርና ትብብር የመሳሰሉ ባህሪያትን ማጉላት ነው ማለት ነው። የህብረተሰቡ እሴቶች ለምሳሌ ወንድ አማካይ ከሆኑ ወደ ሴት አማካይ አይነት ነገር ያማከለ ማለት ነው። የበለጠ ሰላማዊና ተንከባካቢ መቀየር አለበት ብለው ይከራከራሉ፣ ያምናሉ፣ ይታገላሉ ማለት ነው። ስድስተኛው ሌሎች አይነት ፌሚኒዝም አሉ። አፍሪካዊ ፌሚኒዝም የሚል አለ። እስላማዊ ፌሚኒዝም ቅድም እንደጠቀስኩት የሴቶች እኩልነትን በእስላም አስተምሮና በቁርአን መሰረት ለመተርጎም የሚደረግ ጥረት ነው ብለው የዘርፉ ተመራማሪዎች ኢስላማዊ ፌሚኒዝምን ዲፋይን ያደርጉታል ማለት ነው። ኦኬ ፌሚኒዝምን ቅድም ስናነሳ እንደዚህ በዚህ አይነት ደረጃ አይነቶችና ምዕራፎች ከከፋፈልናቸው በኋላ የፌሚኒዝም አስተሳሰቦች ደግሞ ከተለያዩ አተያዮች ወይም ከተለያዩ ፐርስፔክቲቮች ጋር ያላቸው እንትን አለ፣ ተቃርኖ አለ እርስ በርሳቸው። ፌሚኒዝም ከተለያዩ ማህበራዊ፣ ባህላዊ፣ ሃይማኖታዊ አስተሳሰብ ጋር
የሚገኙ ተቃርኖዎች አሏቸው። እነዚህ በእሴት፣ በሚና፣ በስልጣን በመሳሰሉት ወዘተረፈ ዙሪያ ላይ አለመግባባቶችን ይከተላል። ፌሚኒዝም ከባህላዊ ወግ አጥባቂ አተያይ ጋር ያለውን ተቃርኖ መጀመሪያ እናየዋለን ማለት ነው። ባህላዊ አብዮቶች ብዙውን ጊዜ የቤተሰብ መዋቅርን የተፈጥሮ ወይም የረጅም ጊዜ ወግን እንደሆነ አድርገው ይቆጥሩታል። ከዚህ ጋር ያለው ተቃርኖ ምንድነው? ፌሚኒዝም የሴቶች ሚና ከቤት ወጥቶ በኢኮኖሚያዊና በፖለቲካዊ ተሳትፎ እንዲሆኑ ነው የሚገፋፋው። ስለዚህ ወግ አጥባቂ አተያዮች እነዚህ አይነት ማለት እንትን የሆኑ ኮንሰርቫቲቭ የሆኑ አተያዮች ግን ይህን የቤተሰብ አንድነትን ያፈርሳል የሚል እምነት አላቸው። ወይም የሴት ተፈጥሯዊ ሚና እናትነት፣ አስተዳዳሪነትን ይቃወማል፣ ከዚህ ጋር ኮንትራንዲኬት ያደርጋል ብለው ያምናሉ ማለት ነው። ለምሳሌ የቤት ውስጥ ስራዎችን ማብሰል፣ ማጽዳት የመሳሰሉትን ብቻ የሴት ልጅ ድርሻ ወይም የሴት ልጅ ሚና ነው ብለው ያስቀምጣል በባህል ውስጥ። ፌሚኒዝም ደግሞ የሥራ ድርሻ እኩልነት ጥያቄን ያነሳል። ስለዚህ ካልቸራል ኢሮዥን ይፈጥራል ማለት ነው። ይቆጠራል ወይም ደግሞ ካልቸራል እንትን ያመጣል። እኩል መሆን አለባት ከተባለ ስለዚህ በዚህ አይነት እንትኑም ይታያል። ስለዚህ በብዙ ማህበረሰብ ውስጥ የሴት ልጅ በቤት ውስጥ መቆየቷ የክብር መለኪያ ተደርጎ ይወሰዳል። አብሶሉትሊ የፌሚኒዝም ኢኮኖሚ ደግሞ ነፃነት ኢኮኖሚ ጥያቄ ባህሎችን እነዚህ ነገሮች ስለሚጋጭ ከባህላዊ አስተሳሰብ ጋር አንዱ ኮንትራንዲኬት ያደርጋል ማለት ነው። ሁለተኛው ፌሚኒዝም ያው ከሃይማኖታዊ አተያይ ጋር ያላቸው ተቃርኖ ነው። ማየትም መገንዘብ የሚገባል። አንዳንድ አሁን ለምሳሌ ሃይማኖቶች ለወንድና ለሴት የተለያዩ የስልጣን ሚናዎች ይሰጣሉ፣ በአብዛኛው እምነቶች ላይ ማለት ነው። እምነት ስል በነገራችን ላይ እስልምናውን ብቻ ሳይሆን አጠቃላይ ማለት ነው። ስለዚህ ፌሚኒዝም በሃይማኖት ተቋማት ውስጥ ያሉ የውሳኔ ሰጭነት ቦታዎችን ለሴቶች ክፍፍል እንዲሆኑ ይጠይቃል። ሃይማኖቶች ደግሞ አተያይ ግን እነዚህ ሚናዎች በቅዱሳን መጻሕፍት ወይም በዶግማዎች ቀኖናዎች ላይ የተወሰኑ ናቸው በማለት ይታወቃል። ለምሳሌ በአንድ ሃይማኖት ውስጥ የሴት ልጅ ሃይማኖት መሪ ለምሳሌ ካህን፣ ኢማም የመሳሰሉት ቄስ መሆን አለመቻሏ ፌሚኒዝም ይህንን የጾታ መድሎ አድርጎ ይወስደዋል። ቅድም ባየነው ዴፊኒሽን መሰረት በዚህ ብቻ ሳይሆን እንትንም ራሱ በታንጀብል በዚህ ሚዲያዎች ላይም ሲነሱ አይተናል። በጣም እዚህ ብቻ ሳይሆን ዓለም አቀፍ ክርክሮችም ምኖች ነው። ይሄን ነገር ለማየት የተወሰኑ ዶክመንተሪዎችን ሳይ ነበር። ዶክመንተሪዎች ላይ እነዚህ አይነት ነገሮች ሊትራሊ ሲነሳ ነበር። ይከራከራሉ፣ እንትን ይላሉ፣ ይሞግታሉ። ሶስተኛ የፌሚኒዝም ከፓትሪያርኪ ከአተያይ ጋር ያለው ተቃርኖ ነው። ይሄ በጣም ግልጽ የሆነ የሐሳብ ግጭት አለበት። ቀደም በቃሉ ዲፋይን ስናደርግ የፓትሪያርኪ የምንለው ይህንን ስናየው እንደነበረው ሁሉ የፓትሪያርኪ ስርዓት ስልጣንን ለወንዶች የሚሰጥና ሴቶች ተገዢ የሚያደርግ አይነት አስተሳሰብ ነው ብለው ያምናሉ። ስለዚህ የስርዓት መዋቅር ጭቆና ነው ብለው ዲፋይን ያደርጉታል ወይም ይፈታተኑታል። የፓትሪያርኪ አመለካከት ያላቸው ወገኖች ደግሞ ይህንን እንደ ተፈጥሯዊ ህግ ወይም ደግሞ የወንዶች ብቃት አድርገው ይሞግታሉ። ስለዚህ በጣም ፋላሲ ያለ በሁለቱ መሃል በደንብ ክርክር አለ ማለት ነው። ዳይሬክት የሆነ ክርክር። ስለዚህ በስራ ቦታ እኩልነት የመሳሰሉት በጣም ብዙ ዘርፈ ብዙ ይሄ ምንም ምሳሌ መስጠት የሚያስፈልገው አይመስለኝም እና በዛ ድረስ ነው። ይሄ ግላስ ሴልቲክ የሴቶች በስራ ቦታ ላይ ወደ ከፍተኛ አመራር ቦታ እንዳይደርሱ የሚከለክል ነው ብለው ይታገላሉ። የማይታይ ማህበራዊ መሰናክሎች በስራ ዘርፋውን እኩልነት ሲባል በእኩልነትና በመብት መሃል ነገሮች የሚጣረሱ እኩልነት ሲባል እኩልነት የሚመጣበት አለ። ሴት ልጅ እንደ ወንድ እኩል ነች። በእርግጥም ሰውነቷ የተሰጡን ተፈጥሯዊ ለወንድ ልጅ የተሰጠ ራሱ ተፈጥሯዊ እንትን አለ። ለሴት ልጅ የተሰጠ በእኩልነት ወንድም ከሴት እኩል መሆን አይችልም፣ ሴትም ከወንድ እኩል መሆን አንችልም። ማንችልባቸው ቦታዎች አሉ ወይም አተያዮች አሉ። ሴቶች የሚያደርጉትን ነገሮች ወንዶች በፍጹም ማድረግ የማይችሉት ከኖርማሊ ከውቅራችን ከተሰራንበት ውቅር ጀምሮ ማለት ነው። ሳይኮሎጂካሊ ሆርሞን
የመሳሰሉት ወደ ባዮሎጂም ገብተን ልናወራ እንችላለን። እና በእኩልነትና በመብት መሃል ራሱ በጣም ብዙ ልዩነት አለ። አራተኛው ፌሚኒዝም በራሱ ውስጥ ያለው ተቃርኖ ነው። በራሳቸው ኢንተርናል ኮንትራዲክሽንም አለ ማለት ነው። ፌሚኒዝም ከሌሎች ውጫዊ ሐሳቦች ጋር ብቻ ሳይሆን በራሱ ውስጥ ተቃርኖ በጣም አሉት። ለምሳሌ ኢንተርናሽናል ፌሚኒዝም የሁሉም ሴቶች ተሞክሮ አንድ አይደለም ሲል፣ ሊበራል ፌሚኒዝም ደግሞ ለሁሉም ሴቶች የሚሆን አንድ አይነት መፍትሄ ይፈልጋል። ተመሳሳይ። ይሄ ደግሞ የጥቁር ሴቶች ፌሚኒዝም ትግልን ከነጭ ሴቶች ትግል የተለየ ፈተናዎች አሉት ይላል። ለምሳሌ ዘረኝነትን መዋጋት እዚሁ ላይ። ስለዚህ በዚህ ጊዜ ሁለቱ ወገን ትኩረት የሚጋጭበት ሁኔታ ይፈጥራል ማለት። ስለዚህ ኮንትራዲክሽን አለ ማለት። ለምሳሌ በታሪክ ሂደት ውስጥ በተነሱ የፌሚኒዝም ኮንፈረንሶች ላይ በዘርና በኢኮኖሚ ደረጃ የሚነሱ አለመግባባቶች ራሱ ፌሚኒዝም በራሱ ውስጥ ያለው ውስብስብነት ያሳያል ማለት ነው እንደ ማስረጃነት። ይሄኛው እርስ በርስ ያለው ተቃርኖ ነው ማለት ነው። ሌላው ደግሞ ምንድነው ግጭቶችም አሉት። ፌሚኒዝም እንደ ማህበረሰባዊ እንቅስቃሴ ለፍትህ ለእኩልነት የሚታገል ትግል ተደርጎ ቢወሰድም እንደ ማንኛውም ትግል እንቅስቃሴ በሂደት ውስጥ የሚነሱ ትችቶች፣ ነቀፌታዎች ምናምን አሉበት። ልክ አሁን እንደምናነሳው አይነት ትችቶች ሆነው ተግዳሮቶችም በተመሳሳይ ነው። እነዚህ ደግሞ አንደኛው የቤተሰብ መዋቅር መፈታተን ይሸረሸራል የሚል ነው። እዚህ ላይ ብዙ ተቺዎች እንደሚከራከሩት ይሄ ፌሚኒዝም በባህላዊ በቤተሰብ እሴቶችና ሚናዎች ላይ በጣም የሚፈታተኑ የሆነ የቤተሰብ መዋቅር እንዲዳከም ያደርጋል የሚል ትችቶች ይነሱበታል። ትችቶች ብቻ ሳይሆን ዴሊብሬቲ አንዳንድ ነገሮች በደንብ የሚታዩ በግልጽ የሚታዩ ነገሮችም አሉት። በእውነት ሚስትና ባል በቤት ውስጥ ያላቸው ሚና ግልጽነት እንዲኖር በማድረግ ይሄ በባህልና ሚስት መካከል አለመግባባት እንዲፈጠር ፍቺ እንዲጨምር አድርጓል ተብሎ ይወሰዳል ማለት ነው። ማውራችሁ በነገራችን ላይ የጥናቶችን ኮንክሉዥን ነው እየነገርኳችሁ ያለው። ታው ብዙ ጥናቶች በዚህ ጉዳይ ላይ ተደርገው የደረሱ እንትኖች ተወስደው ሳምፕል ተወስዶ ምናምን የደረሱ ናቸው። ሰፊ አርቲክሎች ናቸው በዚህ ጉዳይ ላይ ተጻፈ። የፈለገ ሰው ካለ እኔ ልሰጠው እችላለሁ ሊንኩን ማለት ነው። ገብታችሁ በጣም ብዙ ነገሮችን ልታነቡ ትችላላችሁ በዚህ ጉዳይ ላይ። ሌላ ወንዶችን እንደ ጠላትነት መመልከት ዝንባሌ ነው። ስፔሻሊ ራዲካል ፌሚኒዝም ወይም አንዳንድ ጽንፈኞች እዚህ ላይ እንኳን ሶሻል ሚዲያ ላይ እንኳን ብዙ ማስረጃዎችን ማንሳት ይችላሉ። የቪዲዮ ማስረጃዎች ማለት ነው። የሚነሱት ከሆነ አረፍተ ነገር አንድ ሰው ለምሳሌ ተናግሮ ለምሳሌ እኔ እዚህ ጋር አሁን ከተናገርኩት ነገር መጨረሻ ላይ የምትወስዱት የሆነ ጭብጥ አለ አይደል? ሰታር ይሄን ተናግሮ ነበር ከዚህ ንግግሩ ላይ እነን ኮንሰርን ወሰድኩኝ የምንለው አይነት አስተሳሰብ አለ አይደል? ልክ እንደዛው እነዛ ሰዎች ከተናገሩት ንግግር መጨረሻ ላይ የሚወሰደው ወንዶችን በጠላትነት ማየት፣ ይሄ ጀነራላይዝ ተደርጎ ማለት ነው። ይሄ የሚያመጣው ደግሞ ሳይኮሎጂካል ኢምፓክት አለ። ምናልባትም ቅድም በማስረጃ ታንጀብል የሆነ ተጨባጭ የሆነ ማስረጃ ባይያዝበትም ግን የሚገፋፉ ነገሮች አሉ ማለት ነው። ወደ ምን ቅድም የተባለው ባክግራውንድ የሆነ ዓላማ አለው እስኪባል ድረስ የምንሄድበት ማለት ነው። ሁላችንም ታውቁታላችሁ። በጾታ እኩልነት የሚደረጉ ነገሮችን በዛ አይነት ይታያል ማለት ነው። ኦኬ ፌሚኒዝም እነዚህ አባላቶች በዚህ ዘንድ በወንዶችን እንደ ጠላትነት ከሚታየው እንትና አንፃር አስተሳሰብና ሚና ሙሉ በሙሉ የሆነ መቀነስ ወይም መካድ አይነት ዝንባሌ አደገኛ አይነት አካሄዶችን ያራምዳሉ። በምሳሌዎች ተደርጎ ነገሮችን ጥላቻ በርዛ የሚታሰቡ ነገሮች ለምሳሌ ወንድን ልጅ የራስን ልጅም ቢሆን ልክ እሱም ሲያድግ እንዲህ ነው የሚሆነው አይነት የሚመስል አይነት ማህበረሰብ ውስጥ የሚረጭ አይነት
መርዞችን ይጠቀማሉ ማለት ነው። አይነት አቀራረቦች ደግሞ በወንዶችና በሴቶች መካከል ያለውን ይሄ መልካም መንፈስን መልካም የትብብር መንፈስን ከመፍጠር ይልቅ እንደ ጾታ ጦርነት ጀንደር ዋር ማለት ነው እንዲታዩ የማድረግ ሁኔታዎች አላቸው ማለት ነው። ሶስተኛው ባህልና የሃይማኖት እሴቶች ጋር ሴቶቻችንን ችላ እንድንልም ይሉናል ማለት ነው። እዚህ ባህሎችን ሃይማኖታችንን ጭምር በተለይ አንዳንድ ፌሚኒዝም አመለካከቶች የምዕራባውያን ተጽዕኖ ያላቸው ናቸው። አብሶሉትሊ ደግሞ ሲጀመር የአካባቢውን ባህል ሃይማኖት እሴቶች ኋላ ቀር አይነት በመሳል እነሱ የሚፈልጉትን ነገር ኢምፖዝ ያደርጉብናል ማለት ይጭኑብናል። ችግሩ ምንድነው? ይሄ ነገር በነገራችን ላይ በፌሚኒዝም ብቻ ሳይሆን ይሄ ዘመናዊነት አረዳዳችን ራሱ ልክ አይደለም። እንደገና ሪቫይዝ ማድረግ አለብን። ይሄ ሁላችንም የምንሰራው የቤት ስራችን ነው ማለት ነው። በሲቪላይዜሽን እና ዘመናዊነት ራሱ ምን ማለት ነው? መዘመን ማለት ምን ማለት ነው? ራስን መርሳት ነው ወይስ ምን ማለት ነው? የተሰጡንን ሳናላምጥ መዋጥ ነው? በጣም መታየት ያለበት ነገር ነው ማለት ነው። ስለዚህ የራሳችንን ነገር እንድናጥላላ ያደርጉብናልና ይሄ ደግሞ አሉታዊ ጎኑ የባህል መራራቅን ግጭትን በጣም ይፈጥራል። ማህበረሰብ በራሱ ባህል ውስጥ ለውጥ ለማምጣት ከሚሞክር ይልቅ የውጭ ሐሳብን ተጭኖበት የሚል ስያሜ እንዲሰማ ያደርጋል ማለት ነው። የራሳችንን ገብተን ከማየት በብዙ በፖለቲካ በማህበራዊ በችግር አፈታቶቻችን ጥናቶች ተብለው የሚመጡት በራሱ ማለት ነው። መንግስት አስጠናው የሚለው የሆነ ሴክተር አስጠናው ምናምን የሚላቸው ጥናቶች ራሱ የሚያስቁ ናቸው። አንዳንድ ጥናቶች ማለት ነው ታንጀብል ተጨባጭ የሆነ መሬት ላይ ያለውን ነገር ኮንሲደር ያላደረገ የማህበረሰቡ ባህል፣ አስተሳሰብ፣ የአየር ለውጥ፣ ጂኦግራፊካል አቀማመጥ የመሳሰሉ መሰረት ብዙ ነገሮች ኮንሲደር ያላደረጉ እንትኖች ይታዩበታል ማለት ነው። ሌላው በስራ ቦታና በኢኮኖሚ የሚፈጠርም ጫና አለ። እዚህ ጋር ብዙ እንትኖች እንደሚከራከሩት ሴቶች ወደ ስራ ዓለም ሙሉ ለሙሉ መግባታቸው የቤተሰብ ኃላፊነት በተለይ የልጆች አስተዳደግ ላይ ማለት ነው ችላ እንዲሉ ያደርጋል የሚል አስተሳሰብ አለ። ይህ ሁኔታ ደግሞ ለህፃናት ስነ ልቦናዊ እድገት እንዲሁም በቤተሰብ አንድነት ራሱ የራሱ የሆነ አሉታዊ ተጽዕኖ አለው ማለት ነው። ሌላው ደግሞ በጣም መታየት ያለበት ኢንዲቪጁዋሊዝም ማለት ነው ወይም የነጻነት ምንድነው ራስ ወዳድነት አይነት ወይም ነጠላነት እንበል እሱን ያመጣል ፌሚኒዝም። ይሄ የግለሰብ ነጻነት አውቶኖሚ በጣም ያጎለዋል ብዙ ጊዜ እንትን ሲሉበት እና አንዳንድ ጊዜ ደግሞ የጋራ ማህበረሰብ ጥቅም ወይም ትብብር እሴቶችን በጣም የሚያዳክም ሆኖ ይታያል ማለት ነው። ስለዚህ እኔ ብቻ የሚል ስሜትን በሴቶች ዘንድ እንዲያገነግን፣ እንዲያድግ፣ እንዲጎለብት ያደርጋል ማለት ነው። ስለዚህ የጋራ ማህበራዊ እሴቶች እንዲጠፉ ሊያደርግ ይችላል ማለት ነው። አንድ ሰሞን መቼም አዲስ አበባ አካባቢ ያላችሁ ታውቃላችሁ የኛ አንድ አይነት ቅርብ እድሜ ላይ ስላለን ማለት ነው ሲንግል ማምነት ልክ እንደ ፕራውድ ተደርጎ ይታይ ነበር። በቃም ሲንግል ማምናም ተደርጎ ማለት እኔ አንድ ግሩፖች አውቃለሁ 6 ሴቶች ሲንግል ናቸው፣ ልጆች አላቸው፣ 2 ልጅ ሁላ ያላት አንድ ልጅ አውቃለሁ። በቃ ምን በወጣኝ ምናምን በቃ አይደል እንደዚህ አይነት አስተሳሰቦች ይሄ የሚያመጣው ጉዳት እዚህ ጋር መግለጽ እንትን ነው ማለት ነው፣ አሳንሶ እንደማየት ነው የሚታየው። ስለዚህ በጣም እንዲህ አይነት ነገሮች በጣም ይታያሉ። ራስ ወዳድ እንደፈለኩ መሆን ይችላሉ። ለምንድን ነው እንደዚህ? እኔ ጠይቄያቸው ነበር፣ በነገራችን ላይ ጠይቃቸው ነበር። እንደዚህ ይከብዳል፣ ግን ነፃነት የሚል አይነት እንትን ነው ምላሽ ነው የሚሰጡት ማለት ነው። የፌሚኒዝም ችግሮች ሌላው ችግር ደግሞ የእናትነት ሚናን እና የልጆችን አስተዳደግ ላይ ስጋት ይጥላል ማለት በጣም
በብዙ ይሄ ማህበረሰብ ላይ ያለ ነገር ምንድነው የእናትነት የሴትነት ዋነኛ ተፈጥሯዊ የህይወት ዘርፍ እንደሆነ ነው ኮንሲደር የሚያደርገው ብዙ ማህበረሰብ የዓለም ማህበረሰብ ማለት ነው ኢትዮጵያ አይደለም ያወራለት ስለዚህ ፌሚኒዝም ይሄንን ሚና ብቻ ሳይሆን ሴቶች እንደ ወንዶች ሁሉ በስራና በህዝባዊ ህይወት ውስጥ ተሳታፊ እንዲሆኑ እንትን አያደርግም ብለው ያስባሉ ስለዚህ እናቶች ለሙያቸው ቅድሚያ ሲሰጡ ደግሞ ልጆች እዚህ ጋር አሁንም ችላ ይባባሉ ማለት ነው እና የፍቅር መጠን ይቀንሳል ጊዜያቸውን አብሮ የሚያሳልፉት ይቀንሳል ይህም የልጆች ስነ ልቦና ስነ ምግባር ቀደም ቀስጠገሻለሁ ችግር ያመጣል ማለት ነው ሌላው ስነ ስርዓትና የባህል እሴቶች መሸርሸርም ያመጣል ማለት ነው አንዳንድ ፌሚኒዝም አመለካከቶች የልጆች አስተዳደግ ላይ የታዛዥነት ባህል ይፈታተናሉ ለምሳሌ ታዛዥነት አድርገው ያዩታል ማለት ነው የመታዘዝን ምናልባትም ራስን አምሶሪ ቱ ሴይ ዲስ ግን ነው እንደዛ ነው እንደ ሰራተኛ ነው ወይ የምታየው አይነት የሚል እናትነትን ወደ ሰራተኝነት ማውረድ ሰራተኝነት ስል በራሱ የተከበረ ሙያ ነው ነገር ግን ይያልኩ ያለውት ከእናትነት ወርዶ ልጅን እንትን ማለት ተቀጥሮ እንደመስራት አይነት ሐሳብ ያመጡታል ይያልኩ ነው ስለዚህ ባህላዊ አስተዳደግ የልጆች ለሽማግሌዎች ለባህል ለቤተሰብ ለመሳሰሉት ለእሴቶች እንዲታዘዙ የሚያደርገው ፌሚኒዝም ደግሞ በራስ መተማመን ጥያቄ ማቅረብ ቀደም ያልኳቸውን ነገር የግል ነፃነትን እንትን ይልና ልጆችን እነዚህ ነገሮች እንድሳያውቁ እንዲያርጉ ያደርጋቸዋል ሌላ በቤት ውስጥ ስራዎችም ክፍፍል ላይ ቀደም ብየዋለሁ ሌላ ሚዛን መጠበቅ ነው ባላንስ አክት ፌሚኒዝም በልጆች አስተዳደግ ላይ ያለው ትልቁ ተግዳሮት ምርጫ የሚል ነው አንዳንድ ፌሚኒዝም ቡድኖች በተለይ ቀደም ካየናቸው ፓርቶች ወይም ክላሶች ውስጥ ሴትነትን ከሙያ ጋር ብቻ የሚያያይዙ አይነት ነገር ይሆናል ማለት እናትነት የመረጠች ሴት ላይ ደግሞ ማህበራዊ ጫና ይፈጥራሉ እነሱ ራሱ የኋላ ቀርነት ከራሷን ይሄ ለመብቷ ለታገለችም አይነት ስሜት ይጭናሉ ማለት ነው ስፔሻሊ በሚጠቀሙባቸው ሚዲያዎች ላይ አንድ ጊዜ እንደዚህ ኮንፍሮንቶችን አይቼ ነበር ከዛ ሲወራወሩ እዚሁ ልታቋቸው በተለይ እዚህ ቲክቶክ ላይ የፌሚኒዝም አቀንቃኝና እናትነትን በጣም በክብር ነው የሚታየው የሚመጣቸው አርጊውመንቶች በጣም የሚያስቁ ናቸው ታዲያ ስለዚህ አንቺ ሙያሽን ትተሽ ለምን ለልጆችሽ ብቻ ትኖሪያለሽ እንደዚህ ያልሽ እንደዛልሽ የሚል አይነት ነገሮች ይታያሉ ማለት ነው አላኩል ያለ ይሄንሉ ያነሳውት ፖይንቶች ምን ለማለት ነው ነገሮቹ የሚታዩት የሚነሱት ሐሳቦች እኛ መንገፋበት ቀደም ሸኻችንም ሲያነሱት የነበረው ነገር ላይ እንደታየው እስልምናችንን በትክክሉ መተግበር ከቻልን ሌሎች ላይ ለምሳሌ ወንድ እህቶቻችን ሙስሊም እህቶቻችንም ይሁኑ ሌሎች እህቶቻችንም በእንደዚህ አይነት ነገር ላይ ገብተው መነሻው ትክክል ቢሆንም ግን ወደዛ እንዳይሄዱ እኛ ደግሞ ያለንን ለራሳችን ያለብንን ኃላፊነት መወጣት ከቻልን እንደዚህ አይነት ሐሳቦች እንኳን ቢመጡ አጀንዳ አይሆንም ማለት ነው ስለዚህ ሁሉ ጊዜ ከዚህ በፊትም በሶስቱ ውይይቶቻችን ላይ ለማንሳት እንደሞከርኩት ከመድረኩም እንደተነሳው ሁላችንም የራሳችንን ሚና ስንወጣ ለሴቶቻችንን መብት ለመብታቸው ሲታገሉ አብረናቸው ስንቆም እውነትም የነሱ መብትም ስናከብርላቸው እንደዚህ አይነት ቆሻሻ አይነት አስተሳሰብ ያለው አይነት አስተሳቢዎችም ሲመጡ አብረናቸው ወደዛም የሚያዩበትም ያማትሩበትም ምክንያት አይኖርም ማለት ነው ስለዚህ ሁላችንም የራሳችንን ሚና እንወጣ የሚለው የዕለቱ መልእክት ይሆናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ ወንድም አብዱ ሰጣር እጅግ በጣም በሚገርም ሁኔታ
በርዕሰ ጉዳያችን ላይ ሰፊ የሆነ ትንታኔና እውቀትን አስጨብጦናል። አላህ ኸይር ጀዛውን ይክፈለው ለማለት ወዳለሁኝ። ኡስታዝም ኢንጂነር ሸፋኩርዲን ወንድም አብዱሰታለም ካነሳው ሐሳቦች ጥቂቶችን እኔ ለማስታወስ እሞክራለሁ። ኡስታዝ ኢንጂነር ሸፋኩሩ ካነሱት የአምልኮና የሰብአዊነት እኩልነት ወይም ስፒሪቹዋሊቲና ሂዩማን ኢኳሊቲ ማለት እስልምና ወንድና ሴትን በአላህ ፊት በእኩል የሰብአዊነት ደረጃ ላይ ያስቀመጣቸው መሆኑን ማስታወስ በደልና ምግባርን እምነትን በተመለከተ ሁለቱም እኩል ተጠያቂ እኩል ምንዳ አላቸው በሚል ሱረቱል አልአሕዛብ 35 ላይ የተጠቀሰውን ጉዳይ አንስተውልናል። የፍትሃዊነት እንጂ የኢኮኖሚ የሚና መጣጣም አለመሆን ኢኩዊቲና ኢኳሊቲ ላይ እስልምና ፍጹም ፎርማል የሆነ እኩልነትን ወይም ኢኳሊቲ ላይ ከመስራት ይልቅ ፍትሃዊነት ወይም ደግሞ ኢኩዊቲ ላይ ያተኩራል። ወንድና ሴት በተፈጥሯቸው በኃላፊነታቸው በማህበራዊ ሚናቸው የተሟሉ ወይም ደግሞ ኮምፕሊመንተሪ አንዱ ከአንዱ ጋር የሚተጋገዙ የሚደጋገፍ እንጂ ተፎካካሪ እንዳልሆኑ እስልምና መሰረቱ ፕሪንሲፕሉ ያስቀምጣል ማለት ነው። የሴቶች መብት ቀዳሚነት ሂስቶሪካል ወመንስ ራይት በሚል ከ1400 ዓመታት በፊት እስልምና ለሴቶች የንብረት ባለቤትነትን የውርስ የመምረጥን የመማር እና በትዳር ስምምነት ላይ መወሰን መብትን ያረጋገጠ መሆኑ ይህ የምዕራባውያን ፌሚኒዝም ታሪክ ውስጥ በቅርቡ ክፍለ ዘመን የመጡ መብቶች መሆናቸውን ማነጻጸር እንደሚገባ የተርሚኖሎጂና የስልጠና ምንጭ ልዩነትን የተቀመጠ ሁኔታ አለ። ፌሚኒዝም ንቅናቄ የበቀለው ያደገውን ከምዕራባውያን ማህበራዊ ወይም ሃይማኖታዊ የቤተክርስቲያን ጫናዎች በመነጨ ታሪካዊ አውድ ነው። እስልምና ህግጋት ግን መለኮታዊ ከቁርአንና ከሐዲስ የፈለቁ በመሆናቸው መብትን ለማስከበር ምዕራባውያንን ፍልስፍናዎች ከመዋስ ይልቅ እንደማያስፈልግ መረዳት እንዳለብን የተቀመጡ ትልልቅ ሐሳቦች አሉ። ይሄ እውነተኛን እስልምና ከባህል መለየት እንዳለብን ትልቅ በአንኩር ያነሱት ኡስታዝ ኢንጂነር ሸፋኩርዲን በሙስሊሙ ማህበረሰብ ውስጥ የሚታዩ የሴቶችን በደል ወይም መገለል ችግሮችን ከእስልምና ድንጋጌዎች ሳይሆን ከኋላ ቀር ባህሎቻችን ግንዛቤ ማነስ የሚመጡ መሆናቸውን ጠቅሰው መፍትሄው ወደ ንጹህ ወይ ደግሞ ትክክለኛው የእስልምና አስተምሮ መመለስ መሆኑን ያስገነዘቡበት ሁኔታ አለ። እጅግ በጣም ብዙ ቁም ነገሮችን እየተነሱ እየተማማረን እንዳለን በጣም ባለሙሉ እምነት ነኝ። እንግዲህ ጥያቄዎችንም ማስተናል በዚህ በአሁን በማህበራዊ ሚዲያ በመንመለከትበት ሰዓት በአሁኑ ሰዓት የፌሚኒዝምን አስተሳሰቡ ቲንኪንጎችን በሙስሊሙ ወጣት በቤተሰብ መዋቅር ላይ ያሳደሩት ያሉት ተጽዕኖ ቀላል የሚባል አይደለም። እናንተ ከምታዩት ማህበራዊ ሚዲያ ላይ አውንታዊ ይሁን አሉታዊ ተጽዕኖ ምን ታዘባችሁ? ኮሜንት ላይ አስቀምጡልን በሚል ያስቀምጥነው የዕለቱ ጥያቄ አለ። እጅግ በጣም አድርገን እናመሰግናለን እየተከታተላችሁን ስላላችሁ። ትንሽ ብዙ ቆይታ ስላደረግን ኡስታዝ ሐፊዝ አብዱልሐሚድ በመካከላችን የተወሰነ ረፍት በሰለዋት ያስደርጉናል። ከዛ ቀጥለን የመጠቅለያ ሐሳቦችን የእናንተን ሐሳብ መረዳት መልከታዎችን እያስገባን ገስ ላይ የምንካፈል ነው የሚሆነው። ኡስታዝ አብዱልሐሚድ ወደ እናንተ ወስዳችኋለሁ። በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በስተን በመንገዳቸው ጸንተን እንቆማለን የነጃሺ ሚዲያ መሪ ቃል ነው። ታፕታፕ ኮፒ ሊንክ ሼር ማድረግ እንዳደረሰ ኡስታዝ አብዱልሐሚድ ወደ መድረክ። ወአለይኩም ወራህመቱላሂ ወበረካቱ። ይሰማል አይደል? በአግባቡ ኡስታዙና ትሰማላችሁ ሸኾቹ። الصلاة والسلام على حبيبي الصلاة والسلام على حبيبي الصلاة والسلام على سيدي يا رسول الله الصلاة والسلام على حبيبي الصلاة والسلام على حبيبي الصلاة والسلام على سيدي يا رسول الله نزهنا بمنان الله حبيبي ويغشى من كرام الله حبيبي ونرجو بما شكر الله سيدي يا رسول الله نحمد عند باب الله حبيبي طلبنا غيث حب الله حبيبي وفاء لدى عهد الله سيدي يا رسول الله فنثني حقا على الله حبيبي بالفضل فسبحان الله حبيبي لم نحصي بثناء الله سيدي يا رسول الله صلاة وسلام الله حبيبي على من دل على الله حبيبي وجاء ببرهان الله سيدي يا رسول الله مع طروف شهود الله حبيبي
فلكوا لأحباب الله حبيبي وسمتوا لوجود الله سيدي يا رسول الله مكنون بأنوار الله حبيبي ظاهر في حرام الله حبيبي سيدي ابن عبد الله سيدي يا رسول الله وبرق غيث حب الله حبيبي ومجلى في وحدة الله حبيبي مركز الروح إلى الله سيدي يا رسول الله قاموس فتوحات الله حبيبي مظهر من جمال الله حبيبي حجب لجلال الله سيدي يا رسول الله الصلاة والسلام على حبيبي الصلاة والسلام على حبيبي الصلاة والسلام على سيدي يا رسول الله يعصب لجنود الله حبيبي محمد محط لمنان الله حبيبي مهبط فيضات الله سيدي يا رسول الله وكهف لرجال الله حبيبي مقام الأدنى إلى الله حبيبي وسيف لأعداء الله سيدي يا رسول الله صفوة لصفوات الله حبيبي حضروا حقا مع الله حبيبي وشمس سباسب الله سيدي يا رسول الله وكنا فيك ضيف الله حبيبي معك الكرى عند الله حبيبي أدركنا حبيبي يا رسول الله سيدي يا رسول الله يا طودا لتجلي الله حبيبي مغرب شمس ذات الله حبيبي شراب من وداد الله سيدي يا رسول الله يا مجرى من بحار الله حبيبي مرايا لكمال الله حبيبي تجريد أسفياء الله سيدي يا رسول الله أحق بلقاء الله حبيبي أشفع الخلق عند الله حبيبي أنقذنا من عذاب الله سيدي يا رسول الله قبة لأنوار الله حبيبي قبلة أنبياء الله حبيبي يا دور أولياء الله سيدي يا رسول الله وسلك مناجاة الله حبيبي محمد خير خلق الله حبيبي مظهر كل لطف الله سيدي يا رسول الله وصلي ربي يا الله حبيبي على مر رسالات الله حبيبي أضواء في ملال الله سيدي يا رسول الله بآلي وأجناد الله حبيبي عليه صلوات الله حبيبي عدد معلومات الله سيدي يا رسول الله ما هنا شوق أهل الله حبيبي وقام وجد سر الله حبيبي ودارت سماوات الله سيدي يا رسول الله الله فسبحان الله حبيبي مقبرا في حضرة الله حبيبي ختاما في رضا الله سيدي يا رسول الله الصلاة والسلام على حبيبي الصلاة والسلام على حبيبي الصلاة والسلام على سيدي يا رسول الله الصلاة والسلام على حبيبي الصلاة والسلام على حبيبي الصلاة والسلام على سيدي يا رسول الله ኡስታዝ ሐፊዝ አብዱልሐሚድ እጅግ ጥሩ የነዚማቸውን አሰምተውናል። አላህ አጣቸውን ያቆይልን። እንግዲህ ውይይታችን ፌሚኒዝም እና እስልምና እንዴት ይመለከታል፣ ፌሚኒዝምን በእስልምና ምልከታ ውስጥ የተቀመጡ መፍትሄ ሐሳቦች አቅጣጫዎችን እየተማማረን እዚህ ደርሰናል ማለት ነው። እንግዲህ ወደ መጠቅለያ ሐሳባችን እየተዳረስን ነው።
እናንተም ገስ ላይ አንድ ቁጥር ጽፋችሁ ገብታችሁ ያላችሁን መረዳት አስተያየት የምትሰጡበት ሰዓት ነው። ኡስታዝ ኢንጂነር ሸፋኩዲን እንደማጠቃለያ ይህንን ጉዳይ እንግዲህ አሁን ካለበት ሁኔታ ላይ የገቡ ሰዎችም እንዳይገቡም ሌሎች አካላትም እንዴት መጠበቅ እንዳለባቸው መጠቅለያ የሚሆን ሐሳብ እንድታስቀምጡልን እድሉን ወደ ኡስታዝ ኢንጂነር ሸፋኩ ወስዳለሁ። ሌሎችም እህት ወንድሞቼ ከታች ያላችሁ ስለዚህ ጉዳይ ያላችሁን መረዳት እየገባችሁ ሐሳብ አስተያየታችሁ ብታካፍሉን እጅግ በጣም ደስ ነው የሚለን። እንግዲህ ኡስታዝ ኢንጂነር መድረኩ የእናንተ ነው። መርሐባ ሹክራን። ብዙ ሐሳቦች ተነስተዋል። ያው ከነዚህ ሐሳቦች መካከል ዲናዊ ሐሳቦች ተንጸባረቁት ተነስተዋል። ሁለተኛም የተለያዩ ስለ ፌሚኒዝም ወንድም አብዱ ሰታር በኩል ሰፋ ያለ ገለጻ ተሰጥቷል። በአጠቃላይ ግን መታወቅ ያለበት ጉዳይ እስልምና እንደ እስልምና ሴቶች ተደራጅተው መብቶቻቸውን እንዲያስከብሩ መብቶቻቸውን ደግሞ ማስከበር እንዲችሉ በር የከፈተ ወህያዊ በሆነ መልኩ ያረጋገጠ እምነት እንደሆነ ሊታወቅ ይገባል። ከዛ ውጭ ግን እስልምና ሴቶች ላይ የነበረውን ጫናዊና ማህበረሰባዊ ችግሮች ሁሉ በአጠቃላይ ሲያስቀምጥ ስለ ሴቶች ያለውን መልከታም ስናይ በአጠቃላይ ሴቶች ማለት ያው አላህ ዘንድ ከተፈጠሩ ፍጥሮች ሆነው ወላኪን ግን ነብያችን አለይሂ ሰላቱ ወሰለም እንክብካቤ እንደሚገባቸው 3 ጊዜ በተለይ እናትን መሰረት ያደረገ ቃል ሐዲሳዊ መልከታ እንዳላቸው ሌላው ደግሞ ሌሎች ራሱ ከእናቶች ውጭ ያሉ አክስቶችን የምናይበት መንገድ ያው እንደ እናት እንደሚሆን ተረጋግጧል። ከዚህ ውጭ ደግሞ ሴቶች በተለይ እንደ ሪፍቀን ቢልቀዋሪር ብለው በተገለጸው ሐዲስ መሰረት ያው ሴቶች ልክ እንደ ብርጭቆ እንደሆኑ ስሜቶቻቸውና ለስላሴያቸው ተጠብቆላቸው ርህራሄ እንክብካቤ እንደሚያስፈልጋቸው የተጠቆመበት ሐዲስ ነው። ከዛ ውጭ ደግሞ ነብያችን ራሳቸው አለይሂ ሰላቱ ወሰለም ብዙ ሚስቶች ከመኖራቸው ጋር እነዚህ ደግሞ ሚናቸው ታላቅ ሆኖ በእስልምና ላይ በተለይ ሁሉም ሴቶች የምእመናን እናት በሚል ስያሜና ማዕረግ ያገኙበት በየትኛውም ዘመን ይሁን በየትኛውም ጊዜ ሙስሊሞች በሚመጡ ጊዜ ወንዶች የሚሆኑ ሴቶች ይህንን ክብርና ቦታ ያገኙ ሴቶች እንዳሉም የተረጋገጠበት ነው። ከዛ ውጭ ደግሞ ሴቶች በራሳቸው በማህበራዊ ጉዳይ የሚሆን በተፈጥሯዊ ጉዳይ በጾታቸው ጉዳይ ንብረትን በማስተዳደር ጉዳይ ንብረት በማፍራት ጉዳይ እንዲሁም ደግሞ አካላዊና ችግራዊ ስነልቦናዊ ጫና እንዳይኖርባቸው እንደዚህ አይነት ማህበረሰባዊ ጫናዎችን እስልምና በማስወገድ አገላሎቻቸውን ወይም እነሱን የሚያስሩ የሆኑ ሰንሰለቶችንም ሆነ እንዲሁም ደግሞ በእነሱ ላይ የሚደርሱ ጫናዎችን ውድቅ ያደረገ እስልምናም ያንን ለማረጋገጥ የመጣ ሃይማኖት ለመሆኑ ተረጋግጧል። ከዛ ውጭ ሴቶች ደግሞ ወንዶች ጋር በጋብቻ በሚሄዱበት ጊዜ ያ ነገር የሚፈቀድላቸው ወንዶች ጋር ያላቸው ትስስር የአላህ ማና ሆነው እንደሚንቀሳቀሱ ወደ ባለቤቶቻቸው እንደሚሄዱ የተረጋገጠበት ሐዲሳዊ ምልክት አለ። ከነዚህ በአጠቃላይ የምናረጋግጠው ነገር ምንድነው? የተለያዩ አደረጃጀቶችና አስተሳሰቦች ተፈጥረው ሲመጡ ከየትኛውም ዘመን በተለየ መልኩ በዛሬ ዘመን ላይ ቴክኖሎጂ መሰረት አድርጎ ብዙ ሰዎችን የሚዳስሱ ሆኖ ሊመጣ ይችላል። በተለይ ደግሞ ሙስሊሞች ለእስልምናቸው እውቀት አለመኖራቸው በወንዶችም በኩል ይሁን በሴቶች በኩል በየትኛውም ጊዜ የማያውቅ ሰው ከሆነ መብቱን ለማረጋገጥም ሆነ ትግል ለማድረግ ተግዳሮት እንደሚያደርግበት ይሄ ሐዲሳዊ ብዙና ሸሪዓዊ የሆኑ መልከታዎች የተናገርናቸው አንፃር ሰው ራሱን ሊገመግም ይችላልና ያ ደግሞ ሙስሊሞች እስልምና ራሱ በአሁኑ ሰዓት ላይ ያለውን የቴክኖሎጂና የስልጣኔ ዘመን ከመድረሱ በፊት መብትን ያረጋገጠ ለሴቶች ለመሆኑ ግልጽ ማስረጃዎች ተቀምጠዋል። ስለዚህ በዚህ ዘመን ለሚመጡ የሐሳብ አካሄዶች ምናልባት ልክ እንደ ማንኛውም ጊዜ ማሰላሰልና ማስተዋል በማይቻልበት ፍጥነትና ሂደት ብዙ ኢንፎርሜሽኖችን በመልቀቅ ምናልባት እስልምናም እንደዛ እንዳደረገው አይነት ስሜት ኔጌቲቭ የሆነ ስሜት በሚሰማ መልኩ የሚገለጹና የሚደራጁ ሐሳቦችን በጥንቃቄ ሊመረምሩ ይገባሉ እላለሁ። ከዚህ አንፃር ደግሞ ወንዶችም ሆነ ሴቶችም በዛው ተመሳሳይ መልኩ እስልምናን በማወቅ ምን ያክል መብት እንዳረጋገጠላቸው ምናልባት ሰዎች ስለ እስልምና ያላቸው የእይታ ችግርና የግንዛቤ እንዲሁም የእውቀት እጥረት እስልምናን ወክሎ በሰዎች መካከል የሚንጸባረቅ ላለመሆኑ ትክክለኛ ማረጋገጫ ሊኖር ይገባል የሚለውን እንድናሰምርበት ነው። ምክንያቱም እስልምና ብዙ ዓመት በዚህ ሂደት ላይ ሲያልፍ የተለያዩ ማህበራዊ ደረጃቶችን ጭምር ያለፈ ነው። በተለይ በጃሂልያ ዘመን የነበረውን አሳሰብና ጨለማ በብርሃን ውድቅ አድርጎ እስካሁን ድረስ ባለው ለዓለም ሁሉ ብርሃን በሚሆን መልኩ የመጣ ሃይማኖት ከመሆኑ ጋር በማህበረሰቡ ውስጥ ሲያልፍ የተለያዩ የማህበራዊ የሆኑ እንዲሁም ደግሞ እስከዛሬ ሲወርድ የመጡ ባህሎችም ይኖራሉ። እነሱም ሁሉ ያስተናገደበት መንገድ በደንብ የሚረጋገጥበት ከመሆኑ ጋር ሴቶች በተመለከተ በተለይ ውርስን በተመለከተ ከወንዶች ራሱ በበለጠ መልኩ ድርሻ ኖሯቸው የተረጋገጠላቸው ሂደት እንዳለ ይህም ሸሪዓዊ ፍርድ ቤት በሄዱ ማረጋገጥና ማወቅ የሚችሉበት ሂደቶች መረጋገጣቸው ይታወቃል።
ስለዚህ እስልምና በዚህ መልኩ ሴቶችን የሚያይ ለመሆኑ እንዲሁም ከነብያችንም ሆነ ራሳቸው ነብያችን አለይሂ ሰላቱ ወሰለም ተምሳሌት ሆነው በባለቤቶቻቸው በኩል ይሁን ለወንዶች የሚያስተላልፉት ሸርዓዊ አደራነትም ሆነ በአጠቃላይ የሚያሳዩ ሴቶችን ትልቅ ቦታ እንደሰጣቸው ነው። ከዚህም ውጭ ደግሞ በሚናነትም ራሱ ብዙ ሚና ያላቸው በሱሐቦቹም ዘመን ነበሩ። በተለይ ቁርአን ላይ ደግሞ ሱረቱ ኒሳ በሚል ሴቶችን በሴቶች ምዕራፍ የተሰየማለ ወከዛሊክ ደግሞ በሴቶች ምሳሌ የነበረችውን ሰይዳ መርየምን በሷም ስም የተሰየመ ሱራ እስልምና ውስጥ የተራገጠልን ለመሆኑ በዚህ ደረጃ ትኩረት እንዳለው እንድናረጋግጥና ምናልባት ሌሎች የሚያነሱት ነጥቦች እስልምና ሳይፈታቸው ቀርቶ በአዲስ መልኩ እና አደረጃጀት መተው ይህን ችግር እንፈታለን በሚል መልከታና እይታ እየተንጸባረቁ ከሆነ ሁሉም ሙስሊም ሴቶችም ሆነ ከሙስሊም ውጭ ያሉ አጠቃላይ ሁሉም ይህን ነገር በደንብ ሊገነዘቡት የሚገባው ምንድነው እስልምና የፈታቸውና ያረጋገጣቸው ሐሳቦች ለመሆናቸው ግልጽ ነው ማለት ነው። ስለዚህ እንደ ማህበራዊ አደረጃጀት ተደራጅተው መብቶቻቸው ማረጋገጥ እስልምና የሚደግፈው ነው። ማንኛውም ለመብቱ እንዲቆም ቅድም ያስቀመጥነው 5 የሸርዓዊ መሰረቶች አሉ። እምነትን መጠበቅ ሊሆን ይችላል፣ ነፍስን መጠበቅ፣ እንዲሁም ደግሞ ግንዛቤና አስተምሮቶቻቸውን መጠበቅ፣ ሌላው ደግሞ ያላቸውን ክብርና ዘር ማንዘሮቻቸው የሚሄዱበትን የዘር ሐረግን ማስጠበቅ፣ ከዛ ውጭ ደግሞ ንብረትንም ባለቤትነትን ማረጋገጥ የሚሉትን እስልምና 5ቱ ዋና መርህ አድርጎ የተነሳባቸው ነጥቦች ለመሆኑ በደንብ ከተገነዘብን የሚነሱ ነጥቦች ሁሉ አጠቃላይ በእስልምና የተዳሰሱ ለመሆናቸው ግልጽ ሊሆን ይገባል። ከዛ ውጭ ደግሞ ምናልባት የሀሳብ ኮሎኒያሊዝም ከሆነ ደግሞ ምናልባት አንዳንድ አካሎች ያው ድሮ በአካል መጥተው መግዛት የሚችሉ ፓወር የነበራቸው በጭቆናም ይሁን በተለያየ መልኩ ሊኖሩ ይችላሉ። አሁን ደግሞ በተለየ መልኩ እዛው ሆኖ በሐሳብና ባለው ዘመናዊ ቴክኖሎጂና ችግሮች በማሰራጨት የሚገዙበት ሂደት ሊኖር ይችላል። ግን እስልምና ቀድሞ የፈታቸው ለመሆኑ ተቆርቋሪነትን ሌላ ቦታ ሄዶ ከመፈለግ በተለይ መውሁም ይሆናል በሚል እንቅስቃሴ ከመውሰድ ሙሐቅቅ የሆነ የተረጋገጠውን እዛው ላይ መፍትሄ ማረጋገጥ የሚችልበትን እምነት በተለይ ከሸሪዓ ጋር አኺራ ድረስ ተጠያቂነት ያለበትን ስርዓት ሁሉም ሰው ወንድም ሴትም ሊያስጠብቅ እንደሚገባ የተፈታበት ነው የሚል ምልከታ እንድናረጋግጥ ነው። አላ ኩሊ ሐል በዚህ ሂደቶችና እንቅስቃሴዎች በአጠቃላይ ሴቶች በሴትነታቸው መብታቸው መረጋገጥ ብቻ ሳይሆን ሚና ተሰጥቷቸው በማስተማርም ደረጃ ራሳቸውን የተመለከቱ ሸሪዓዊ ድንጋጌዎችን ጭምር ያረጋግጡበት ሐዲሶች ምልከታዎች እንዳሉ ከዛ ውጭ ደግሞ ባሉት ግንዛቤዎችና ሂደቶች ሴቶች ራሳቸው የእውቀት ማዕከል ሆነው እንደ ሰይዳ አይሻ የመሳሰሉት ማለት ነው ሌሎቹ መፍትሄ የሰጡበት ከነቢያችን ጋር ያላቸው ትስስሮችም ከወንዶችም ጋር ያላቸው ትስስር በዛው ልክ ጸንቶ የቆመበት እንዲሁም ደግሞ ታሪክና ገድል የሰሩ ሴቶችም የበላይነታቸው የተረጋገጠባቸው ነቢያችንም ሆነ ያጠቧቸውን ጭምር ማለት ነው እናቶቻቸው ማን እንደሆኑ ተዘግቦ የተቀመጠበት እስልምና ሃይማኖት ስለሆነ በዚህ መልኩ የተዳሰሰ ለመሆኑ እንድንገነዘብ ነው በድጋሚ። ከዛ ውጭ ደግሞ ሁሉ ነገር በእውቀት የሚፈታ ነው የሚለው እንድናንጸባርቅ ነው። አደረጃጀት ተፈጥሮ በተለያየ መልኩ መብትን ማረጋገጥ እስልምና የሚጠላው ነገር ባይሆንም ነገር ግን ከእምነታዊ ጉዳይ ውጭ በመሆን እምነቶች አላስጠበቁም በተለይ እስልምና በሚል ግን የሚመጣው እይታ ፈጽሞ በተለይ ማህበረሰብ ውስጥ ያሉትን ወንድና ሴቶችን የተለያየ በጥርጣሬ እንዲመለካከቱ፣ ሁለተኛ ደግሞ ድሮ የነበሩ በባህሎች ያለፉ በአፍሪካም ዘንድ ቢሆን የተለያዩ ቦታዎች ላይ ሁሉንም እምነት ታርጌት ያደረገ ሆኖ ከተገኘ እሳቤው በአጠቃላይ ያ ሁሉ እስልምና ችግር ተደርጎ እንዲታሰብ ወይ ደግሞ ካጠገቡ ያላት ወንድምና እህት በአጠቃላይ ያንን የማያስከበር ሆኖ እንዲሰማቸው የማድረግ እንዲሁም ደግሞ ነፃነትን በመስጠት በሚል ስምና እይታ ምናልባት አንዳንድ ነገሮችንና ማህበራዊ እይታዎቻቸውን መስተጋብሮቻቸውን የመበታተን የሚደርሱ አደጋዎችና ችግሮችን ማስተካከል ይቻላል። በተለይ የጭቆና መደራረብ ተብሎ በ5ኛ መርህ የሚያመጣው ማለት ኢንተርሴክሽናሊቲ በደንብ እስልምና ውስጥ መፍትሄ የተሰጠበት ከመሆኑ ጋር እስልምና ውስጥ ያሉ ነገሮችን ወንድም ሴቶችን ማስተማርና መማር ቢቻል ይሄ መፍትሄ የሚረጋገጥበት በተለይ ደግሞ እስላማዊ አደረጃጀቶችን መፍጠርና መብቶቻቸውን ማረጋገጥ የሚችሉበት ወንድም እህቶቻቸውም ለዚህም ተሳታፊ የሚሆንበት ሸርዓዊ ድንጋጌዎችና መልከታዎች ደግሞ በወህይ መልኩ የተረጋገጠበት ለመሆኑ እስልምና እንዲረጋገጥ ነው። አላ ኩሊ ሐል በተለያየ መልኩ ደግሞ ሴቶች ላይ የደረሱ አደጋዎችና ችግሮች ይኖራሉ። ከነዚህ ውጭ ደግሞ ባሉ መልኩ እስልምና የሚያወግዘው ለመሆኑ ሙስሊሞች ደግሞ ግንባር ቀደም ሆነው የታዩበት በተለይ ማህበረሰባዊ እና አካላዊ ጉዳዮች ላይ በአጠቃላይ በዓለም ላይ ምልከታ የተሰጠበት ለመሆኑ ማረጋገጫ ነው። ወደኋላ መለስ ብሎ ነብያችንን ማየት ይቻላል። ሴቶች ልጆች የሚቀበሩበትና የሚገደሉበትን ሂደት በወህይ መልኩ ውድቅ ያደረገ በአይ ዘንቢን ቁቲለት በሚል የቁርአን አያ ምልከታ የተሰጠበት እንደሆነ እንድናረጋግጥ ነው። ስለዚህ በእውቀትና በመርህ ላይ ተግባራዊ ደግሞ አፈጻጸማችን መስተካከል ኖሮበት በዛ መልኩ ሁሉ የሚፈታ ነው የሚል ሐሳብ አለኝ። ኢንሻአላህ ሁሉም ሐሳብ እንደተዳሰሰ ተስፋ አደርጋለሁ። ድጋሚ ለመጡ ሰዎች ሐሳቡን ለማስቀመጥ ያክል ነው። መልከታው በዚህ መልኩ ቢስተናገድ መፍትሄ የሚኖርበት ሁኔታ ነው የሚል ነው እንጂ ቡድን ተሰርቶ ዲቫይድ ኤንድ ሩል የሚል እይታ ያላቸውን አስተሳሰቦች
እርስ በርስ በመፋተግ የራስ መብት ማጣት ብቻ ሳይሆን ሌላውን ድንበር ማለፍ የሚመጣ ደግሞ ጫናን የሴትነት ምልከታና ጫና እንደሆነ እንዲታሰብ በሚደረግ የሳይኮሎጂና የማህበረሰባዊ ስሪት እንዲሁም ደግሞ የሶሻል ሚዲያ ድጋፍ ሰዎች ግንዛቤ ሊያጡ አይገቡም የሚል ምልከታ አለኝ። አላህ ሱብሓነሁ ወተዓላ ሁላችንም አቅል ይሰጥ መገናዘብና ማወቅ መርዳት እንዲሁም ደግሞ ነገሮችን ማስተንተን እንችላለን የሚለውን እንድናውቅ ነው። ይህንን ሂደት ደግሞ በሁላችንም እንሳተፍበት ነው። ሁሉም ለመብቱ ሌሎችም ለእህቶቻችን መብትን ቋሚ እንደሆነ እንዲረጋገጥ ነው እስልምና ያዘዘን ከመሆኑ ጋር። ስለዚህ በዚህ መልኩ እንዲታይ ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ጀዛኩሙላሁ ኸይር ኡስታዛችን ከልብ አድርገን እናመሰግናለን። በመጨረሻ በርዕሰ ጉዳያችን ላይ መጠቅለያ የሆነ ሐሳብ ትልልቅ ሐሳቦችን አንስተውልናል። እዚህ ወደ ቀጣዩ ወንድም አብዱ ሰታር የርዕሰ ጉዳያችንን የመጨረሻ የመፍትሄ የሚላቸውን ሐሳቦች ያስቀምጥልንና እናንተ ግን አንድ ቁጥር ጽፋችሁ ገጽ ላይ ገብታችሁ በፕሮግራሙ ላይ ያላችሁን ሐሳብ ማስተያየትን መስጠት ትችላላችሁ። መድረኩ የእናንተ ነው። ገጽ ላይ መግባት ትችላላችሁ። አንድ ቁጥር ላይ ጽፋችሁ እንግዲህ የተከታተላችሁ ያላችሁት የነጃሺ ሚዲያን የሳምንታዊ ውይይት መድረክ ነው። ነጃሺ ሚዲያ ከዚህ ቀደም ያዘጋጀውን ጥንቅር በአጠቃላይ በዩቲዩብ ቻናላችን ላይ ገብታችሁ ሰብስክራይብ አድርጋችሁ እንድትከታተሉ ግብዣችን ነው ማለት ነው። እንግዲህ ሳምንታዊ የሆነው ፕሮግራማችን በጥሩ ሁኔታ ወዳችሁና ፈቅዳችሁ ተከታተላችሁ ሰላላችሁ በአላህ ስም ከልብ አድርገን እናመሰግናለን። መሪ ቃላችን በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በስተን በመንገዳቸውን ጸንተን እንቆማለን መሪ ቃላችን ነው። እንግዲህ አርብ ምሽት በተመሳሳይ በጥያቄና መልስ የምንገናኝ ነው የሚሆነው። ወንድም አብዱ ሰታር በርዕሰ ጉዳዩ ላይ ማጠቃለያ የሆነ ሐሳብ እንድሰጠን መድረኩ ያንተ ነው። መርሐባ ሻንማሽ ያው ብዙ ነገሮች ተብለዋል። ጨምራቸው ነገሮች ባይኖር ሸኻችንም ብዙ ነገር ብለዋል። ባለፉት 3 ሳምንታቶች 3 ፕሮግራሞች አጠቃላይ ስለ ሴቶች እህቶቻችን፣ ልጆቻችን፣ እናቶቻችን አጠቃላይ ስለ ሴቶች ጉዳይ ላይ ብዙ ነገር አንስተናል። በተለይ አሁን ባለው ከረንት ላይ ባለው ያሉትን ጭቆናዎች ከመብት አንጻር እንዲሁም ደግሞ በእነሱ ስም ነገሮች ወዳሉን እንዳያመሩ ዛሬም ሐሳብ አንስተን ተወያይተናል። ምናልባት ማጥራት ካለብኝ ቅድም ግራ ያላቸው አንዳንድ እህቶች ካሉ ሲንግል ማም የሚለውን ነገሮች ደግሜ ለማንሳት እሞክራለሁ። ሲንግል ማምነት ሐሳብ ምን መሰላችሁ? ሰዎች አሁን በዘመኑ ማለት ነው ሲንግል ማምነትን እንደ ፋሽን ከመቁጠር አንጻር ይወሰዱ አሉ የሚል ኮት ነው ያደረኩት። ምክንያቱም የሚነሱ አሁን ለምሳሌ ያንን ነገር እንደ ዘመናዊነት ራስን እንደ ማሰልጠን አይነት ተቆጥሮ ምን አገባኝ ፍሪደም ከሚል አይነት ነገሮች ተነስተው ሰዎች ወደ ሲንግል ማምነትን ትዳር ውስጥ ያሉትን ነገሮች የሁለት ሐሳብ ውህድ እንደመሆኑን መቀበል እስኪያቅታቸው ያንን ቶለሬት እስኪያቅታቸው ድረስ ሴቶች እህቶቻችን ይሄ በአንድ ወገን ብቻ ላይሆን ይችላል፣ ግን ሞስት ኦፍ ዘ ታይም የሚታየው ይህንን የእንትን ዳታ መታየት ይችላል። በማህበራዊ ዘርፍ ጉዳዮች ላይ የሚያጠኑ ስታቲክስ ኤጀንሲዎችን ስታቲክስ ኤንጂኦችን ያጠኑትን ጥናቶች መልሰን ሪቫይዝ ማድረግ እንችላለን እና ብዙ የፍቺ ጉዳዮች እየተነሱ ያሉት በሲሊ በሆኑ ነገሮች ካለመፈለገ ያለ አይደለም ከዘመናዊት። ይሄ ደግሞ ኢምፓክቶች አሉት፣ ኤክስተርናል ፋክተሮች አሉት። ከኤክስተርናል ፋክተሮቹ መካከል ደግሞ አንዱ በዚህ አይነት ጉዳይ ላይ እሳቤዎች የሚሰሩ ስዕሎች የሚሰሩ አርጊውመንቶች ሐሳብ ተደርጎ የሚመጡ እንደ መፍትሄ ተደርጎ የሚቀመጡ ነገሮች የሚያበረክቱት አበርክቶ እንዲህ ነው ተብሎ በቀላል ቢታይ ነገር አይደለምና ከዛ በመነጨም ደግሞ በተጨባጭ እኔ ራሴ ማቃቸው ግሩፖች አሉ እያልኩ ነው። 7-8 ልጆች ጓደኞቼ ናቸው ብዙዎቹ። ግማሹ በትምህርት አብረን የተማሩ በተለያየ ምክንያት በስራ ማቃቸው ጓደኞቼ ማለት ነው። እነዚህ ሰዎች አንድ ላይ ሆነው እንደዚህ አይነት ሁሉም ሲንግል ናቸው። በነገራችን ላይ 7 ናቸው 8 ናቸው። እና ያንን ለማድረግ ነው የፈለኩት። ይሄ ማለት ግን ሰዎች ከአቅም በላይ በሆነ ጉዳይ ፍቺ ተፈጥሮባቸው ሲንግል ማም የሆኑ እያልኩ አይደለም። እና እሱን ክሊር ለማድረግ ከዛ በተረፈ ግን እውነት ለውጥ ማምጣት ከተፈለገ እያልኩ አሉት። አሁንም ደግሞ አለው እውነት ለውጥ የምንፈልግ ከሆነ እያንዳንዳችን ራሳችንን ማየት ይገባናል፣ ወንዱም ሴቱም።
ይሄ በሴቶች ብቻ የሚፈጸም አይደለም፣ ወይም ደግሞ ወንዶች በወንዶች መልካም ፈቃድም ብቻ የሚሆን አይደለም። ሁላችንም ሸሪዓችን ዲናችንን በስርዓት ከተገበርን ልቦናችንን በስር ቅን ከሆንን ማለት ነው ይሄንን መለወጥ እንችላለን። ይልቁንም ከዚህና ዛ ሆኖ ወንድ ሴት ቅድም እንደተባለው ማለት ከብሽሽቅ ከፉክክር እኔ ወንድ ሴቶች እኮ ወንዶች እኮ ከሚል እሳቤ ወጥተን ለለውጡ ለእውነት ለውጥ ለማምጣት መጣር ይገባናል ማለት ነው። ስለዚህ በትክክል ኢምፕሊመንት ነገሮችን መተግበር ይገባናል ማለት መብት ስንል የምር መብት ነው። እቺ ልጅ ነገ ልጆቻችንን ስንበድል ነገ ሀገር ተረካቢ ነገ ትውልድ አስቀጣይ ዲኑን አስቀጣይ ናቸው ብለን ማሰብና በትክክልም እሱን ሐሳብ መሬት ላይ ማውረድ ይገባናል ማለት ነው ሁላችንም። ይሄ ደግሞ ከአንድ የሆነ ከግለሰብ ብቻ ሳይሆን እንደ መንግስትም እንደ ማህበረሰብም ባለን ተቋም እንደ እምነትም እንደ ሃይማኖት ተቋምም ይሄ መሰራት አለበት ማለት ነው። ትውልድ ላይ በደንብ መነሳት ያለበት ነገሮች አሉት ልክ በሆኑ በደሎች ላይ ማለት ነው። ልክ ያልሆኑትን ነገሮች ደግሞ በልክ ሂሳብ መሰራት አለባቸው ማለት ነው። ሁሉም ሰው ሁሉም ነገር የሳይ ዩኒት ይፈልጋል ወይም መለኪያ አለው። እቺ ዓለም የአንጻራዊ ነች ይባላል። አብሶሉትሊ ደግሞ ንጻሬ ነው። ሁሉም መስፈርት አለው የሚለካበት። ስለዚህ ልክ የሆኑትን ነገሮች እየሄደ መጥፎ የሆኑትን ነገሮች ደግሞ እያስወገድን ልንሄድ ይገባል። ምን እያልኩ እንደሆነ ይገባችኋልና ብዙ አልላችሁም። ይሄው ነው የዛሬ ሐሳብ አጠቃላይ ኮንተንት ይማሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን አብሰታል በጭማሪ ብዙ ሐሳቦችን አስተማሪ የሆኑ ሐሳቦችን አንሱልናል። ከልብ አድርገን እናመሰግናለን። ሐሳብ አስተያየት የምትሰጡበት ሰዓት ነው። ነፊስ ሰላም አለይኩም። በፕሮግራማችን ላይ ቢጨመር ቢቀነስ የምትሉት ሐሳብ አስተያየት እጅግ በጣም ትልቅ ግብዓት ስለሆነ የገባችሁ በርዕሰ ጉዳዩ ላይ ያልገባችሁን ያልተረዳችሁ ነገር የምታነሱበት ሰዓት ስለሆነ ሐሳባችሁን እንጠብቃለን። ተስማምታችኋል? ሁሉም ይቀነስ የምትሉት ነገር የለም? ኮሜንት ላይ አሳውቁኝ። እሺ መርሐባ ኸይር። እንግዲህ ውድ የነጃሺ ሚዲያ ቤተሰቦች ስለ ፌሚኒዝም እና እስልምና የነበረን እጅግ አስተማሪ ቆይታ በዚህ ይጠናቀቃል። በውይይቱ ላይ ስለነበራችሁ ተሳትፎ ስላጋራችሁን ድንቅ ሐሳቦችና ለሰጣችሁን ፍቅር ከልብ እናመሰግናለን። በመጨረሻ እንድንላችሁ የምንወደው በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በስተን በመንገዳቸው ጸንተን እንቆማለን። ይህ The Real Voice ነጃሺ ሚዲያ ነው። በሌላ ጊዜ ድንቅ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ነጃሺ ሚዲያ The Real Voice